ኢዮብን እግዚአብሔር ስለናንተ ይጸልይላችሁ ብሎ እኮ ፋላሲ እንዳይሆንብን እየተደማመጠን ለምን ታቋርጣለህ? ነው የሚባል ነገር የለም። ዝላይ የለም። አሁን እዚህ መዝለል የሚባል ነገር የለም። እንዝለለው የሚባል ነገር የለም። ብራዘር ይሄ እንዝለለው እዚህ ቤት አይደለም። ኢየሱስ በስጋው ወራት ማልዷል አልማለደም? እሺ ማልዷል የሚለውን መያዝ እንችላለን። ምንም ችግር የለውም። በቃ ማልዷል። ኦኬ። ስለዚህ ኢየሱስ ፍጡር ግን ሆኖ አይደለም የማለደው። ኢየሱስ ፍጡር ሆኖ ካልማለደ ምልጃ የፍጡር ብቻ አይደለም ማለት ነው። ፍጡር ያልሆነው የኢየሱስም ስራ ነው ማለት ነው። ስለዚህ ምልጃ የፍጡር ስራ ነው ስትል ቤተክርስቲያን ተሳስታለች ማለት ነው። ኢዮብ መላእክት ወይም ቅዱሳን ፋንታ አላቸው ወይ በምልጃ ውስጥ ነው ያልከኝ? እሺ የራሴ አልወጣኝም ያላልኩትን ኦኬ። አንደኛ ግን አልሰማኝም ማለት ነው። ሰምቻለሁ። ኦዲየንስ እየሰማ ስለሆነ የኢዮብን አልመለስክልኝም። ኢዮብ ትክክለኛ ይባላል ስለ አልመለስክልኝም። አንተ እንደ ኢዮብ ደግሞ ኢየሱስ አልማለድም ትበል ቤተክርስቲያን ማልዶ አያውቅም ትበልና ወይ ደግሞ ጥሩ ነው። ይሄም የውይይት በር ይከፍታል። አሁን እኮ ግራ የገባው ነገር ይሄ ነው። የፍጡር ስራ ነው ትሉንና በዚህ በኩል ደግሞ ኢየሱስ ማልዷል አልካውን ከሰከንድ በፊት ኢየሱስ ደግሞ ፍጡር አይደለም። ግራ ገባ። እሺ እሰጥሃለሁ። ቀጥል። ይሄው ሚዩት አድርገናል። ራእይ 8 ቁጥር 3 እስከ 4 ላይ ምን ይላል? ሌላም መልአክ መጥቶ የቅዱሳን ጸሎት እኔ ነው የሚታረቁ። አያችሁት ልመልስልህ ብሎኝ የኢዮብ ላይ የጠየቁትን ሳይመልስ ራእይ መጽሐፍ ምዕራፍ 8 ላይ አንድ መልአክ መጣና ጠና ወሰደ ምናምን ነገር ብሎ ወንድም አለ። አማርኛ እኮ ነው የምናወራው። ምን እንዳስከፋህ አላወኩኝም። በጣም ይቅርታ። እንግዲህ ወይ ፈጠን ብዬ ሳውራ ይሆናል አይደለም። አሁንም የዋን ቱ ዋን ዳያሎግ ማድረግ አልፈልግም። እኔ ሲጀመር የቤተክርስቲያኒቱን ትምህርት ነው ይዤ የመጣሁት። ያም ከመጽሐፍ ቅዱስ ጋር የሚጋጭ ስላልሆነ ነው ማለት ነው። ስለዚህ መስመር ስተሃል የሚለውን መስመር አልሳትኩኝም። እኔ አማላጅ ማን ነው የሚለውን ነገር አማላጅ የሚለውን ነገር ዲፋይን ማድረግ አለብን ነው። ሁለተኛ ነገር ከፍጡራን ጋር ይያያዛል ስላልኩኝ ኢየሱስ ክርስቶስ ፍጡር ነው የሚለውን ነገር እንደ አውዱ ይፈታል ብዬ አልተናገርኩም። እዚሁ ስለሆንኩኝ አሁንም ሚስ ሪፕሬዘንት ማድረግ አይጠበቅብም። እንደ አውዱ ይፈታል ያልኩት አማላጅ የሚለውን ቃል ነው። አማላጅ ተብሎ የተጠቀሰው በመጽሐፍ ምንድን ነው የሚለውን ነገር ነው ቤተክርስቲያን ዲፋይን የምታደርገው ከዛው ከመጽሐፍ ቅዱስ አንጻር ማለት ነው። ስለዚህ ኢየሱስ ክርስቶስ የምልጃን ስራ ሰርቷል ተብሎ በመጽሐፍ የተጠቀሰው ምን ለማለት ነው? አሁን በዚህ ሰዓት አማላጅነትን ቤተክርስቲያኒቱ መጽሐፍም የሚሰጠው ለፍጡራን ነው። የአማላጅነትን ስራ ሰርተዋል ኢየሱስ ክርስቶስ ሲባል ምን ማለት ነው የሚለውን ዲቴል ወደ ዲስከሽን ውስጥ በዲስከሽኑ በአውዱ ነው የሚፈታው ያልኩት እሱ ነው እንጂ ኢየሱስ ክርስቶስ ፍጡር ነው አይደለም የሚለውን በእኛ መካከል እውነት ነው ያወራኸው። አሁን እውነት ነው ያወራኸው። ኢየሱስ ክርስቶስ ፍጡር ነው፣ ፍጡርነቱ በአውዱ ይፈታል አላልክም። እኔም ብልሃል አላልኩኝም፣ አንተም አላልክም። ቆይ እኔ ጌታ በደንብ አልሰማኝም ማለት ነው። አማላጅነቱ ችግር የለም። አማላጅነቱ እንደ አውዱ ይፈታል አልክ። እንደ አውዱን ፍታው፣ እንደምንም ፍታው ብቻ ያማልዳል ማለት ነው። ለምሳሌ የሚያደርጉትን አቅምና ይቅር በላቸው ሲል እያማለደ ነው። ተሳስቻለሁ እንዴ? ተሳስቻለሁ ወዳጅ? መመለስ አልፈልግም። እየሰማው ነው። ቀጥል። አዎ የሚያደርጉትን አያውቁምና ይቅር በላቸው ሲል በቀራንዮ እየማለደ ነው አይደለም? ጥያቄ ነው። ይሄን መመለስ ካልፈለግ አልፈልግም፣ ይሄን ይዝለለኝ በለኝ። ከፈለግ ግን መመለስ ከፈለግ እየጠየቅኩህ ነው ያለሁት። ጥያቄውን ልድገምልህ? እሺ ቀጥል። እሺ ለሶስተኛ ጊዜ ልድገምልህ። ኢየሱስ በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ሲል እየማለደ ነው አይደለም? እሱን እኛ የማስታረቅ ስራ ብለን ነው የምንጠራው እንጂ ኢየሱስ ክርስቶስ አማላጅ ነው የሚያስብል አይደለም። ስለዚህ የማለደ አይደለም ማለት ነው። የማስታረቅ ስራ ነው ተብሎ ነው የሚገለጸው። እሺ ራሱ በአንደበቱ ሰይጣን እንደ ስንዴ ሊያበጠራችሁ ባለ ጊዜ አለ፣ እኔ ግን ማለድሁ አለ ኢየሱስ። ይሄም ምልጃ አይደለም አይደል? ራሱ ኢየሱስ ብዙ ጥቅሶች እኮ አሉ። አሁን ወደሱ እኮ እንትን አልገባንም ብዬ ነው እኔ ሲጀመር እየሰጠሁ ነው፣ ምሳሌ እየሰጠሁ ነው። ኢየሱስ በስጋው ወራት ማልዷል አልማለደም?
ኢየሱስ ክርስቶስ በስጋ ወራት የሰራቸው ስራዎች በሙሉ ከቤዛነቱ ጋር የሚያያዙ ስለሆኑ አሁን አንተ ወይም ደግሞ ርዕሱ ላይ በተቀመጠው ወይም ደግሞ ስለዚህ እንዳላደክም እሺ፣ ቅርታ ስላልኳት ጥያቄን አልመለስክልኝማ። ጥያቄን ካልመለስክልኝ ከብዳል። እችን ብቻ መልስልኝ። አልማለደም በለኝ ወይ መልዷል በለኝ፣ የማስረጃ ልስጥህ። ቤተክርስቲያንህ ምን ትላለች የሚለውን አሳያለሁ በመረጃ ማለት ነው። ኢየሱስ በስጋ ወራት ማልዷል አልማለደም? እሺ ማልዷል የሚለውን መያዝ እንችላለን፣ ምንም ችግር የለውም። በቃ ማልዷል። ኦኬ። ስለዚህ ኢየሱስ ፍጡር ግን ሆኖ አይደለም የማለደው። ኢየሱስ ፍጡር ሆኖ ካልማለደ ምልጃ የፍጡር ብቻ አይደለም ማለት ነው። ፍጡር ያልሆነው የኢየሱስም ስራ ነው ማለት ነው። ስለዚህ ምልጃ የፍጡር ስራ ነው ስትል ቤተክርስቲያን ተሳስታለች ማለት ነው። ወይ ደግሞ ኢየሱስ አልማለድም ትበል ቤተክርስቲያን፣ ማልዶ አያውቅም ትበልና ወይ ደግሞ ጥሩ ነው። ይህም የውይይት በር ይከፍታል። አሁን እኮ ግራ የገባው ነገር ይሄ ነው። የፍጡር ስራ ነው ትሉንና በዚህ በኩል ደግሞ ኢየሱስ ማልዷል አልክ አሁን ከሰከንድ በፊት። ኢየሱስ ደግሞ ፍጡር አይደለም። ግራ ገባ እኮ። ጊዜ ስጠኛል። እኔም ደግሞ እሺ እሰጥሃለሁ። ቀጥል። ይኸው ሚዩት አድርግልሃለሁ። ቅድም ተናግሬያለሁ እኮ መጽሐፍ ለክርስቶስ ኢየሱስ የሰጠውን ስራ የማስታረቅ ስራ ወይም ደግሞ በቤዛነቱ በሰውነቱ ያደረገውን ስራ እስካሁን በምናወራበት ኮንቴክስት ከምልጃ ጋር አነጻጽሮ ጽፎታል በተለያዩ ቦታዎች። አሁን አንተ በመጠቃቀሳቸው ቦታዎች ማለት ነው። ያንን የምንረዳበት መንገድ ምንድን ነው? የቤዛነት ስራ ነው የሰራው ክርስቶስ እንጂ አሁን አማላጅነት እንዲፋይን በምናደርግበት ወይም ደግሞ ከልመና ጋር በተያያዘ ምክንያቱም እሱ ራሱ ሲያስታርቀን መልሶ የሚታረቀን ራሱ ስለሆነ ያንን አሁን ርዕሱ ላይ ባለው መልኩ ወይም ደግሞ ከፍጡራን ጋር ኮምፔር ኤንድ ኮንትራስት እያደረግን በምናቀርብበት መንገድ ባለው መልኩ አይደለም አማላጅነትን ኢየሱስ ክርስቶስ የሰራው ወይም ደግሞ ማልዷል ተብሎ በተጠቀሰበት መንገድ አሁን በምናነጻጽርበት መንገድ የተሰራ ስራ አይደለም። ስለዚህ ኢንኮምፓሬብል የሆኑ ነገሮችን እያነጻጸርን ስለሆነ ለፍጡራን የተሰጠውን ስራ የመጸለይ ወይም ደግሞ የፍቅር አገልግሎትን ለኢየሱስ ክርስቶስ የምናነጻጽርበት መንገድ የለም የሚለውን ፖይንት እንድትረዳ ነው እንጂ መጽሐፍማ በግልጽ እኮ ማልዷል የሚለውን ቃል ተጠቅመዋል። ያ ግን ዳይሬክትሊ ከቤዛነት ወይም ደግሞ ከማስታረቅ ስራ ጋር የተያያዘ ነው። አሁን የሚያደርጉትን አያውቁምና ይቅር በላቸው፣ ሌሎችም ቦታዎች ክርስቶስ ኢየሱስ የሚማልደው ሌሎች ብዙ ጥቅሶችንም ብጠቅስ ያንን የሚክድ ወይም ደግሞ መጽሐፍ ላይ የተጠቀሰ ስለሆነ ቤተክርስቲያናችንም አትክድም። የኢየሱስ ክርስቶስንም የማስታረቅንም ስራ የምንክድ አይደለም የሚለውን ነገር እንድትይዝልኝ ነው። አንደርስታንድ ካረከኝ ከቤዛነቱ ጋር የተያያዘ ነው አልክ። እኛ ከቤዛነቱ ጋር አልተያያዘም፣ ከማስታረቅ ጋር አልተያያዘም አልን እንዴ? ከምንም ጋር አያይዘው ኢየሱስ በስጋው ወራት ማልዷል። ገባ? አውዱ እኮ እንትን ነው ብትለኝም ብለህ ስትጨርስ ግን አልማለደም ብለህ አይደለም የምትዘጋው፣ ማልዷል ብለን የምትዘጋው። ምክንያቱም የምልጃ ትርጉም ቤተክርስቲያንህ ማስታረቅ ነው ብላለች። ያንን ስራ በስጋ ወራት ሰርቶታል። ምንን? ማስታረቅን። እኔ ግን እምነትን እንዳይጠፋ ስለ አንተ አማለድሁ ሲል ኢየሱስን ነው የምናምነው እኛ። ኢየሱስ ቃል በቃል ያለውን ነው የምናምነው። በጣም የሚገርመው ነገር ኢየሱስ ያለውን አንተም ደገምከውና አዎ ማልዷል፣ ግን እንዲህ ነው አልከኝ። ግን እንዲያም ሆኖ አንተ በምትለው አውድ እኮ አማልዷል። አየህ፣ የሆነ ነገር ካልክ በኋላ ስትዘጋው እኔ በምከራከር መንገድ መዝጋት የለብም። እኔ አማልዷል ሌላ በምን ያማልዳል ታዲያ? ኢየሱስ ቢያማልድ ሌላ በምን ያማልዳል? ከማስታረቅ ውጭ በምን ያማልዳል? የቤዛነቱን ስራ ከማምጣት ውጭ በምን ያማልዳል? ይሄ እኮ ነው እኮ አሁን ምልጃን አብራራህልኝ እንጂ ምንም የለም እኮ። ኦፍኮርስ ሰው የሚያማልደው ሊያስታርቅ ነው፣ ሊያስማማ ነው አይደል? አለቃው ክፍሌም እንደዛ ነው የፈቱት። ቤተክርስቲያንም በራሷ ዌብሳይት ላይም በራሷ መጽሐፍቶች ላይም አንተ በምትለው መንገድ ነው ያደረገችው። ይሄንኑ ተቀጽላ ግን ለሰው ትሰጠዋለች። አየህ፣ የፍጡር ስራ ነው ያለችውን ነገር ለኢየሱስም ያንኑ ቃል ተጠቅማበታለች። አሁን ሮሜ ላይ ያለውን እያወራው መስሎ ከሆነ እሱ ሌላ ክፍል ነው። እሱ እናወራዋለን፣ በደም እናየዋለን። እሱን ቀይረው ፈራጅ አድርገዋለች። እኔ እያልኩ ያለሁት በምድር ላይ ሉቃስ አይ ቲንክ 23 ላይ ነው። ብትከፍትልኝ ቤካ ደስ ይለኛል። አባቱ የሚያደርጉትን አያውቁምና ይቅር በላቸው ሲል ያንን ስራ የምልጃ ስራ እንደሆነ ቤተክርስቲያን ትናገራለች። ምን እያደረገ ነው? እያስታረቀ፣ እየለመነ የቤዛነት ስራ እየሰራ ነው። አዎ ልክ ነህ እኮ። ስለዚህ በስጋ ወራት ኢየሱስ ማልዷል። ፍጡር የፍጡር ብቻ ስራ እንዳልሆነ አሳይቶናል ኢየሱስ። ስለዚህ እኔ እናንተ ማውራት ያለብን አሁን በዚህ ሰዓት ግን አይማልድም ብለህ ብትከራከረኝ ይሄ በጣም በቀላሉ ልናብራራለን የምንችለው ነገር ነው።
ዋናው ነጥብ እኮ አሁን ወደ መጨረሻ አካባቢ ዳጊ አንተ ያልከውንም ነገር እኔ እኮ ከመጀመሪያም ጀምሮ የኢየሱስ ክርስቶስን የቤዛነት ስራ መጽሐፍ በምልጃ ገልጾታል የሚለውን ነገር እየተቃወምኩ አይደለም። ይሄንን የቤዛነት ስራ ለምንድን ነው ከፍጡራን ጋር ኮምፔር የምናደርገው የሚለውን ርዕሱም ይብራራ ያልኩበት ምክንያት ያ ነው። ምክንያቱም አማላጅነት ፍጡራንም እኮ ከምልጃ ጋር በተያያዘ ለፍጡራንም መጽሐፍ ሰጥቶ እኮ የሚገልጽባቸው መንገዶች አሉ አይደለ? እንዴት ነው የምናየው የሚለው ነገር ይታይ የሚለውን ነገር ለማንሳት ነው እንጂ አማላጅነት ለክርስቶስ ሲገለጥ ከቤዛነቱ ጋር የተያያዘ ነው። ለፍጡራን ሲገለጽ እንዴት ነው የሚለውን ነገር ማየት ይኖርብናል እንጂ አሁን በዚህ ሰዓት ኢየሱስ ክርስቶስ አማላጅ ነው የሚልም ትምህርት የለም፣ መጽሐፍም የለውም፣ ቤተክርስቲያናችንም አታምንም ሲጀመር። ስለዚህ የስጋ ወራቱን እንጨርስ፣ ችግር የለም። የስጋ ወራቱን እንጨርስና በስጋ ወራቱ ላይ ዳጊ በስጋ ወራት ክርስቶስ ቤዛ ሊሆን ነው የመጣው። ስለኛ ራሱን ገብቶ ሊያድነን ነው የመጣው አይደለ? ስለዚህ ሊያስታርቅ ነው የመጣው አይደል? ሊያስታርቀን ነው የመጣው። ያንን ማስታረቅ ማለት ነው። ማስታረቅ ማለት ቤተክርስቲያን አማላጅ ትለዋለች። ማማለድ ማለት ስለዚህ አስታረቀ ማለት አማለደ ማለት አስታረቀ ነው። አማለደ ብሎ መጽሐፍ የገለጸውን እኛ የምናየው የማስታረቁን ስራ ነው። የማስታረቁን አክቲቪቲ እኮ በምንም ብታዩት ወዳጅ ምን መሰለህ፣ እናንተ በምን አያችሁት ሳይሆን ራሳችሁ መልሳችሁ ማስታረቁን የምልጃውን ስራ በማስታረቅ ነው ትላላችሁ እንጂ መልሳችሁ ደግሞ ማስታረቅ ምልጃ ነው ትላላችኋል። ስለዚህ እኛ በምን አያችሁት አይደለም እኛ ግድ የሚለን ትርጉሙ ማስታረቅ ማማለድ ነው፣ ማማለድ ማስታረቅ ነው። ያው ነው እኮ ስልቻ ቀልቀሎ ቀልቀሎ ስልቻ ሆነ ነገሩ። በምን አያችሁት የሚለው አይደለም ማተር የሚያደርገው ትርጓሜው ምንድን ነው ነው። አንተም አይደለም አላልከኝም። ስለዚህ ምልጃን እኛ በማስታረቅ ነው የምናየው ብትለኝ ያው በፈለግከው ችግር እኮ የለውም። ግን አይደለም አትለኝም። ማስታረቅ ማማለድ ግን አይደለም አላልከኝም። ስለዚህ ያማለደ ሁሉ ያስታርቃል፣ ያስታረቀ ሁሉ ያማልዳል። ግን ምልጃ የሚለየው በምንድን ነው? እነዚህ ያማልዳሉ የምትላቸው ሰዎች መጽሐፍ ቅዱስ ላይ እንዲያማልዱ የተሰጣቸው ሰዎች ችግሩ ምንድን ነው? ደም የላቸውም። ያፈሰሱት ደም የለም። ሊያስታርቁ ቢሉ አይችሉም። ሊያስታርቁ ቢሉ የሰሩት የቤዛነት ስራ የለም። ስታክ ያደርጋሉ። አየህ እዛ ጋር። ለዚህ ነው እኛ ከኢየሱስ ውጭ አማላጅ የለም የምንለው። ገባህ? የሆነ ድምፅ ይሰማኛል። አንተ ሚት ስላልሆነ ምናልባት ይቅርታችን አጠር አድርገህ ልጨርስልህና እንዳይረዝም። የአንተ ማይክ ሚት ስለሆነ መሰለኝ እኔ ሚት አድርግልሃለሁ። በጣም ይቅርታ። ሆኗል ማይክ? እሺ ሳውራ የሆነ ማይክ ሚት ያልሆናል፣ ይረብሽኛል። ቋቋቋ ያለ ድምፅ ይሰጣል። እሺ አንድ ሰብሰብ አድርጌህ ለአውራው ወዳጄ ለማለት የፈለግነው ምንድነው መሰለህ አባቴ፣ የቤዛነትን ስራ ግን መስራት አይችሉም በመልጃቸው። የልመናን ስራ ሰዎች አሁን ለምሳሌ ይሰራሉ። እኔ ስለ አንተ ልማልድ እችላለሁ፣ ስለ ነገስታት ልማልድ እችላለሁ፣ ስለ ሹማምንት ልማልድ እችላለሁ። የማስታረቅን ስራ ግን መስራት አልችልም። አይዛ ነገር እዛ ጋ ነው ስታክ የሚያደርገው። እነዚህ አማላጅ የምንላቸው መላእክቶች፣ ቅዱሳኖች፣ ቅድስት ማርያምን ጨምሮ እመቤታችንን ጨምሮ አያማልዱ የምንልበት ምክንያት ምንድን ነው? ስታክ ያደርጋሉ። ማስታረቅን ስራ መስራት አይችሉም። ለምን? አንዳቸውም ደም አላፈሰሱም። ደም ሳይፈስ ደግሞ ስርየት የለም። ስለዚህ ከነ ኃጢአት ትሞታታለህ እንጂ መላእክትና ሰው ፍጡር ላይ ያማልድ አይችልም። ለምን? አንዳቸውም መላእክትን ጨምሮ ደም የላቸውም። ያው መላእክት ኦፍኮርስ ደም የላቸውም። ፍጡራንም ደም ቢኖራቸውም ለአንተ አላፈሰሱልህም። ስታክ ያደርጋል። ገባ? ምልጃቸው በዚህ ሰዓት የማይሰራው ምንድን ነው? በአብ ፊት ይዞ ገባ የሚለው ኢየሱስ ይዞት የገባውን አይነት ደም ይዘው መግባት አይችሉም። ያ ደም ለምን ያስፈልጋል መሰለ? ኃጢአትን ሊያጥብህ። ስለዚህ አማላጅ ሆኖ የሆነ ያስገባኸው ሰውዬ ደም የለውም፣ ስታክ አደረገ ማለት ነው። አይችልም። ስለዚህ የቤዛነትን ስራ ራስ ሰራ ካልከኝ ታዲያ የቤዛነትን ስራ ያልሰሩ ሰዎችን ለምን ታዲያ አማላጅ አንተ ትላለህ? ሊለምኑልህ ከሆነ ኦፍኮርስ ይለምኑልህ፣ ችግር የለም። ምክንያቱም እኔ አሁን ለምሳሌ እየነገርከኝ ነው፣ እያወራኝ ነው፣ እየሰማሁ ነው። ችግርህን ልረዳ እችላለሁኝ። ወደ እኔ አትጸልይ እንጂ እኔ ስለ አንተ ልጸልይ እችላለሁ። መጽሐፍ ቅዱስ ስለሚያዝ በያዕቆብ ላይ አንዳችን ስለ አንዳችን መጸልይ ስላለብን እንደው እኔ ብቻ እንዳላወራ እድል ልስጥህ። ቀጥል። ይሰማለሁ? ይሰማል። ሚዩት ላድርግ ብዬ ነው። የሆነ የሚጮህ ነገር ስላይ ሚዩት አድርግ ይላል። አሁን አንተ ራስህ እኮ ፓራፍሬዝ አደረግከው። የቤተክርስቲያናችንን ትምህርት ፓራፍሬዝ አድርገህ ተቀብለዋል አንተ ራስህ ማለት ነው። ፍጡራን የቤዛነትን ስራ ይሰራሉ የሚል ትምህርት የላትም ቤተክርስቲያናችን። የቤዛነት ስራ አንድ ጊዜ በክርስቶስ ኢየሱስ ተሰርቶልናል። ያ በመጽሐፍ ቅዱስ የምልጃ ስራ ተብሎ ተገልጸዋል በመጽሐፍ ቅዱስ። ቤተክርስቲያናችን ያንን የምትወስደው የማስታረቅ ስራ፣ የቤዛነት ስራ ነው። ይሄን ለፍጡራን ሰጥታም አታውቅም፣
ወደፊትም አትሰጥም፣ አሁንም እየሰጠች አይደለም። ይህንን ሜቢ ኔጌቲቭ ወይም ደግሞ ሚስ አንደርስታንዲንግ ካላችሁ ይህንን አክሴፕት እንድታደረጉ ነው። የቤዛነትን ስራ ወይም ደግሞ አሁን አንተ በደሙ ነው ያንን የሰራው የሚለውን ስራ ለፍጡራን ሰጥታ አታስተምርም፣ አትናገርም። አማላጅነት የልመናም ነው ብለሃል አይደል? አንተ ሊለምኑልህ ይችላሉ። አዎ አንተም ለክርስቲያኖች ሊለምኑ ይችላሉ፣ የአማላጅነትን ስራ ሊሰሩ ይችላሉ ማለት ነው። ስለዚህ አንዱ ለሌላው ሊለምን ይችላል፣ ሊያማልድ ይችላል። የፍጡራን ስራ ነው ብዬ መጀመሪያ ላይም የጠቀስኩት ከዚህ ጋር በተያያዘ ነው። ቅዱሳን ሰዎች ከቅዱሳን መላእክት ከቅዱሳን ሰዎች ጀምሮ ስለኛ ሊለምኑልን ይችላሉ። ይህን ነው የአማላጅነት ስራ ብለን እየጠቀስን ያለ ነው። ይሄ ግን በምንም አይነት ታምር ከክርስቶስ ቤዛነት ጋር የሚነጻጸርም አይደለም። ሁለተኛ ነገር ደግሞ ያንን ይተካልም የሚል ትምህርት የለንም የሚለው ነው። ስለዚህ አንተ ፓራፍሬዝ ባረከው መልኩ እስካሁን በጠቀስነው መልኩ እንግዲህ ወደ መጨረሻ አካባቢ የተስማማን ይመስለኛል። ተመሳሳይ አንደርስታንዲንግ ነው ያለው ማለት ነው። ስለዚህ በዛ መልኩ ቢያዝ ጥሩ ነው። አዎ አይል ተግባባንበትን ሀሳብ ልንገር፣ የተስማማንበት እንዳለ ከተሰማህ ጥሩ ነው። እሱን ሀሳብ አንተ ያዘው ወይም በደንብ አጉላው። አንድ ግልጽ መደረግ ያለበት ነገር አለ። መጀመሪያ አሁን በስጋ ወራቱ ላይ ነው እንድንጨርስ ስለፈለኩ ነው። በስጋ ወራቱን ከጨረስን በኋላ ደግሞ አሁን በዚህ ሰዓት በአብ ቀኝ ይወድቃል፣ ይነሳል፣ ይለምናል፣ አይለምንም። የምልጃ ትርጉም እኮ መለመን ነው ዳጊ። አዎ ግን አይለምንም። አየህ በዚህ ሰዓት መለመን አያስፈልገውም። ለምን መለመን አያስፈልገውም መሰለ? ምክንያቱም አንዴ ያፈሰሰው ያ ደም ትኩስ ነው። ዛሬም ኃጢአትን ማጠብ ይችላል ብለን እኛ ክርስቲያኖች እናምናለን። አንተን ትነግረኛለህ በኋላ ማይክን ሚዩት ስታደርግ አንተም እንደዛ የምታመን ከሆነ ትነግረኛለህ። እኛ ክርስቲያኖች ምንድን ነው የምናምነው መሰለ? 10 ጊዜ እየመጣ ለእኛ መሰቀል አይጠበቅበትም፣ መውደቅ መነሳት አይጠበቅበትም። ምክንያቱም ደሙ ትኩስ ነው። ዛሬም ድረስ ደሙ ያጥበናል። ልክ ቆላስያስ ላይ እንደሚናገር ከራሱም ጋር አስታርቆናል፣ ከአብም ጋር ያስታርቀናል ብለን እናምናለን። እንግዲህ የኛ የክርስቲያኖቹንም ነገር አንተ የራስን ትነግረኛለህ። ግን የምልጃ ስራ ላይ ያለውን የልመናን ትርጉም ግን አያደርግም። አሁን እዚህ ጋር ነው ለውጡ ያለው። አይ በስጋ ወራትን ለይቼ ስነግርህ የነበረው በስጋ ወራት ምልጃ ውስጥ ያለውን አንዱን ትርጓሜ ልመናን ያደርግ ነበር በስጋ ወራት። አሁን ግን በስጋ ወራት አይደለም ያለው ኢየሱስ። አሁን በአብ ቀኝ ግን መለመን አያስፈልገው። እኛ ስላልን አይደለም ቃሉ ስለሚናገር ነው። ኦኬ አሁን የቤዛነትን ስራ ይሰራሉ እኮ ብለን አናምንም። እኛ ማነው አልተናገርንም አልከኝ። የቤዛነትን ስራ ይሰራሉ ብላችሁ ያልተናገራችሁ ይመስልሃል እንጂ ብዙ ቦታ የቤዛነትን ስራ እንዲሰሩ ግን አድርጋችኋቸዋል። ገባ? እንዲያውም በኢየሱስ ይሆን ምልጃ ይከብዳል። ባይዘው ታውቃለህ፣ በእናንተ ቤተክርስቲያን ትርጓሜ ስናየው በኢየሱስ ከሚሆን ምልጃ በሌሎች ፍጡራን በጽድቅ ቅድስት ድንግል ማርያም በኩል ቢሆን ይቀላል። ብዙ ሰው አንድ ኦርቶዶክሳዊ በኢየሱስ በኩል የሚፈልገውን ማስታረቅ በኢየሱስ በኩል የሚፈልገውን ማዳን ከሚፈልገው ክርስቲያን መሆን ሳይጠበቅበት እስላም ሆነህ ማርያም ከሲኦል ልታወጣህ ትችላለች። እስላም ሆነህ አየህ፣ ይሄ በጣም ኤክስትሪም የሄደ ቤዛነት ስራ ነው ይሰሩ። ቤዛነት ስራ ይሰራሉ ብቻ ሳይሆን ኤክስትሪም የሆነ ገባ። ደሙ ክርስቶስን ያልተቀበለ በደሙ ያልታጠበ በልቡ ጌታን ያልተቀበለ በአፉ ያልመሰከረ ሰው ሁሉ የቤዛነትን ስራ እናንተ ጋር እስኪያገኝ ቱዳት ኤክስትሪም ይሄዳል። ስለዚህ ፍጡር የማን ስራ ነው? ምልጃ የማን ስራ? የፈጣሪና የፍጡር ብቻ ነው አይደለም፣ የሁለቱም ነው። አንድ ጊዜ እዚህ ጋር ዲስትራክት ስላደረጉኝ አንድ ቀጥሉ ይከታል። እሺ ዳግሻይ፣ እሺ ከዳይ ጋር አንተ ትቀጥላለህ ወንድምነት። ዳንሻይ እንኳን ደህና መጣ፣ ሰላም በልና አንድ ወዳጅ ላስገባልና ከእሱ ጋር አውራ። ቤቢ አንድ ጊዜ ቤካ 20 ሰከንድ ብቻ ቤካዬ፣ አሁን በተናገርኩት ላይ የሚለኝ ነገር ካለ በለኝና እኔም መሄድ ስላለብኝ ነው። ሶሪ ልጆች ይዣቸው ለወጣ ቸኩለዋልና የተናገርኩት የገባው ከሆነ ቆይ እኔ ጌታ አንዴ ፔቴሮ አንድ ጊዜ ወንድማችን በተናገርኩት ላይ ስለዚህ አንዴ ይቅርታ፣ በተናገርኩት ላይ ጥያቄ ካለ ያልገባህ ነገር ካለ እሺ ፎሎ በልሽ። አሁን ባነሳው ነጥብ ላይ የክርስቶስን ቤዛነት የሚተካ ቤዛነት ለፍጡራን ተሰጠ ወይም ደግሞ ማስረጃዎች አሉ ምናምን ያልከውን ያን ያህል ብዙ የምቀበለው አይደለም እሱ። ምክንያቱም የክርስቶስን ቤዛነት የሚተካ ለፍጡራን የተሰጠ ነገር የለም። በቤተክርስቲያናችን እንደዚህ አይነት ትምህርት የለም ባጭሩ ማለት ነው። ሁለተኛ ነገር ትምህርቱ አልቀበልም። አይ የለም፣ ቤተክርስቲያናችን ውስጥ የለም እንደዚህ ፍጡራን
ፍጡራን የክርስቶስን ቤዛነት ይተካሉ የሚል ትምህርት የለም ሲጀመር። ሁለተኛ ነገር ይሰማል ይሰማል። ስለዚህ አንተ አሁንም ሁለተኛው ጥያቄ ምንድን ነው? አሁን ኤክስፕሌን ስታደርግ በነበረው ሞቲቭ አማላጅነት ለፍጡራንም የሚሰጥ ነገር እንደሆነ ታምናለህ ማለት ነው። ፍጡራንም ማማለድ ይችላሉ የሚል ነገር ኤክስፕሌን እያረክ ነበር። እዚህ ላይ ምንም ጥያቄ የለም አይደለ? አንዴ ልመልስልህ ይሄንን። አዎ እዚህ ላይ ምንም ጥያቄ የለም። ፍጡራን በደንብ አድርገው ይማልዳሉ። ፍጡሩ ግን በመጀመሪያ ነገር ቆይ ልጨርስልህ። አንተ ፍጡር የምትለው ግን ገብቶሃል? በዚህ ሰዓት እንደሚጸልይልህ አንተ ማስረጃ ትሰጠኛለህ። እከሌ ስለ የትኛው ፍጡር ነው እያወራ ያለው? እኔ አሁን ስለ ቤካ ከሆነ በእርግጠኛ ነኝ፣ እያየሁት ነው። ይተነፍሳል አለ፣ በህይወት አለ፣ ችግሬን ማወቅ ይችላል፣ በጌታ ፊት ሊጸልይ ይችላል፣ ስለ እኔ በጌታ ፊት መጸለይ ይችላል። አንተ ስለምትነግረኝ ፍጡር ግን ብዙ ጥያቄዎች አሉኝ። እኔ ስለ ቤካ እርግጠኛ ሆኜ እነግርሃለሁ። እኔ ጸልዩልኛል ስለምላቸው ቅዱሳን እርግጠኝነት አለኝ። አንተ እርግጠኝነት አለህ ወይ? እነዛ መላእክቶች እነዛ ቅዱሳን በሰማይ በአጸደ ነፍስ ያሉ ፍጡራን ስለ እነሱ ማስረጃ መስጠት አለብህ። እኔ ደግሞ ይጸልያሉ ስለምላቸው ፍጡራን ማስረጃ እሰጥሃለሁ። ስለዚህ አዎ ፍጡራን ይማልዳሉ፣ በደንብ አድርገው ይማልዳሉ። መጽሐፍ ቅዱስ ላይ እንደሚማልዱ ተናግሯል። አንተ የምትላቸው ፍጡራንና ግን የምንላቸው ፍጡራን አይገናኙ። አንተ የምትላቸው ፍጡራን የሉም፣ ኤግዚስት አያደርጉም። በምን? በአጸደ ስጋ። በህይወት አላልኩም፣ በአጸደ ስጋ። ነፍስ ስለማትሞት ነፍሳቸው ሞታለች፣ ጠፍታለች፣ ወይም ከክርስቶስ አካል ተለይተዋል እያልኩ አይደለም። ግን በአጸደ ስጋ የሉም። ያንተን ችግር ማወቅ አይችሉም። ቢያውቁም ምንም ማድረግ የሚችሉት ነገር የለም። ምክንያቱም የማስታረቅን ስራ መስራት የሚችለው ክርስቶስ ነው። ጨርስሽ የጠየቅ የሚቻል መልስ እንዳርቅ። አይ እንትን እያረክ እኮ ነው፣ እያቀላቀልክ ነው ዳጊ። አንደኛ እኔ የጠየቅኩ ጥያቄ አማላጅነት ለፍጡር ይሰጣል አይሰጥም፣ በዚህ ትስማማለህ ነው የመጀመሪያው። በድጋሚ የሚለው ነገር አስቀምጠህልኛል እኮ ሰፊ ይሆናል። ወደ ሌላ ርዕስ አሁን ስለ አጸደ ነፍስና ስለ አጸደ ስጋ የምንገባ ከሆነ ትንሽ ይንቦረቀቃል ብዬ ነው። መለስኩ። አንተ የምትለው ፍጡር ግን የት ነው ያለው የሚለው ግን ካልተመለሰ አይሆንም። አንተ ፍጡር ስትል የትኛው ፍጡር ነው? እሺ ወደ እሱ እንመጣለን፣ ችግር የለውም። ስለዚህ ለአማላጅነት ለፍጡራን የሚሰጥ ከሆነ ወይም ደግሞ በእሱ ምንም መጽሐፍ ቅዱሳዊ ነው ብለህ የምታመን ከሆነ መጀመሪያም ይሄ አማላጅነት ወይም ለፍጡራን የምንሰጠው አማላጅነት አንተ አሁን ኤክስፕሌን ስታደርግ ከማስታረቅ ጋር ይያያዛል ብለሃል። ከክርስቶስ አስታራቂነት ጋር አንድ አይነት ነው ወይስ ልዩነት አለው ብለህ ነው የምታምነው? ያስታርቃሉ የሚል እኔ ካፌ አልወጣኝም። አንዳቸው ስለ አንዳቸው ይለምናሉ ወይም ይጸልያሉ። በአጸደ ስጋ ያሉ ሰዎችማ ይለምናሉ ያስታርቃሉ የሚል እኮ ነገር እኮ ተናግራለህ አሁን። ስለዚህ እየሰማኸኝ አይደለም ማለት ነው። እሺ እየሰማኸኝ ስላልሆነ አንድ ልመልሰው፣ ችግር የለም። አይደለም ይሄ በጣም ትልቅ ሄረሲ ስለሆነ እኮ ልመልስላት። መልሱ ላይ የማይመለስ ጥያቄ ከሆነ ችግር የለውም። እኔ ልጠብቅ፣ አትመልሰው። ዝም ብዬ ልጠይቅ ከሆነ ልመልሰው ጥያቄ ችግር የለም። ራስህ ትመልሰዋለህ። ጥያቄ መልሰው ራስሽ። አይ ላስተካክልልህ እኮ ነው ጥያቄውን። ችግር የለውም። የማስታረቅ ምናምን አስተካክለውና ስጠይቅ አሁን መልስልኝ በለኝ። ችግር የለም እኮ አሁን የክርስቶስ ምልጃና አሁን ፍጡራንም ማማለድ ይችላሉ ወይም ደግሞ አማላጅነት ለፍጡራን መስጠት እንችላለን፣ ችግር የለውም መጽሐፍ ቅዱሳዊ ነው ብለኸኛል። ከክርስቶስ ምልጃ ጋር አንድ አይነት ነው ወይስ ይለያያል የሚለውን ምክንያቱም እኔ ኤክስፕሌን እያደረኩ የነበረው ቅድም የክርስቶስን አማላጅነት የማስታረቅ ስራ ነው ብለን ነው እኛ የምንወስደው ስላልኩኝ ለዛ ነው አሁን አስታራቂነት ስለ ሄሬሲ ምናምን ያልከው። በአጭሩ አንተ በሚገባ መልኩ የክርስቶስ ምልጃና የፍጡራን ምልጃ አሁን ለፍጡራን እንሰጣለን ያልከውን ምልጃ አንድ አይነት ነው ወይስ ይለያያል የሚለውን እስቲ መልስልኝ አጠራር። እሺ አንድ ቃል አንብብልህ። አንድ ጊዜ እንደ እግዚአብሔር ቃል ሲሆን ጥሩ ነው። ያዕቆብ 5:16 ላይ እንደዚህ ይላል፣ እርስ በእርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። ወደ ሌላው ይጸልይ አይደለም፣ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። የጻድቅ ምን ጸሎት? የጻድቅ ሰው ፍጡር ነው። ሰው ፍጡር ነው። ሰው ይጸልይ እያለ ነው ክፍል። አዎ ሰው ይጸልይ እያለ ነው። ሰው ይለምን እያለ ነው። አዎ ሰው ይለምን እያለ ነው። ምንድን ነው የሚለምነው? እያንዳንዱ ስለሌላው ይለምን ይጸልይ እያለ ነው። ስለዚህ ፍጡር ይጸልያል። አዎ ይጸልያል። ፍጡር ስለሌላው ይጸልያል። ፍጡር ስለሌላው ይማልዳል። አሁን ምን መሰለ? እያንዳንዱ አንዱ ስለሌላው ወይም ደግሞ እርስ በእርስ ነው የሚለው which is
ስለ ቢ ሲጸልይ ቢም ስለ ኤ መጸለይ ያለበት ማለት ነው። እኔ ፍጡሩ ወደ ፍጡር ቢ ስጸልይ ቢ ፍጡር ወደ እኔ መጸለይ ያለበት ማለት ነው። አንተ ቤት ግን ይሄ አፕላይ አያደርግም። አንተ ቤት ዋን ዌይ ትራፊክ ነው። እርስ በርስ ይላል እንጂ እርስ በርስ ለምሳሌ በኃጢአታችሁ ተናዘዙ ሲል አንተ የምትናዘዝለት እርዳኝ የምትለው ወይ ደግሞ ምንድነው ትፈወስ ዘንድ የምትጸልይለት ሰው ወይም ይፈወስ ዘንድ የምትጸልይለት ሰው እሱስ ይፈወስ ዘንድ ወደ አንተ ይጸልያል ወይ ስለ አንተ ይጸልያል? አይጸልይም። እሱስ ኃጢአቱን ለአንተ ይናዘዛል ወይ? አይናዘዝም። አንተ ቤት ዋን ዌይ ትራፊክ ነው። ገባህ? አንተ ነው ቀጥታ ወደ ማርያም ጸልይ፣ ማርያም ወደ አንተ አትጸልይም። ስለዚህ ይሄ ክፍል ለእሱ አልተጻፈም ማለት ነው። ፍጡር ይማልዳል ስንል በአጸደ ነፍስ ያሉትን አያጠቃልልም ማለት ነው። ምክንያቱም በአጸደ ነፍስ ያሉት ለአንተ ኃጢአታቸው መናዘዝ አይችሉም። በመጀመሪያም ኃጢአት አለባቸው ብለን እኛ እናምንም። እኛ ማርያም በዚህ ሰዓት ኃጢአት አለባትም ይሁን እንደዚህ አይነት አስተምረንም አናቅም። መላእክቶች ኃጢአት አለባቸው ብለን አስተምረን አናቅም። ስለዚህ ይሄ ክፍል እነሱን አይመለከትም ማለት ነው። አዎ ፍጡር ይማልዳል፣ ግን የሚማልደው ፍጡር በአጸደ ስጋ ያለ መሆን አለበት። መጀመሪያ ክርስቲያን መሆን አለበት፣ ሁለተኛ ደግሞ በአጸደ ስጋ መሆን ያለበት። በአጸደ ስጋ የሌለ ፍጡር ለአንተ ይማልዳል ብለህ የምታስብ ከሆነ ኃጢአቱንም መናዘዝ አለበት ማለት ነው። ትፈወሱ ዘንድ ይላል። የሚፈወሱት ነገር አለ ማለት ነው። መላእክቶች አየህ ቱዌይ መሆን አለበት ነው የምንለው። ስለዚህ አዎ ምልጃ የፍጡርም የፈጣሪም ስራ ነው ብለን እናምናለን። ግን ፈጣሪ ስንል ምን ማለታችን ነው? በዚህ ሰዓት ስለ ኢየሱስ እያወራን ከሆነ እውነት ነው፣ ከኢየሱስም ውጭ ፈጣሪ በእርግጥ የለም። ምን እያለን ያለ ነው? በስጋ ወራት በነበረበት ጊዜ ፍጡር ስላልሆነ ፈጣሪ ስለሆነ ምልጃን ስላደረገ አሁን ከሚያደርገው ምልጃ ጋር ይለያል እንጂ አይማልድም ማለት አይደለም። አሁን መውደቅ መነሳት አይጠበቅበትም ማለታችን ነው። ስለዚህ የጠየቀኝ ጥያቄ አንድ ሰብሰብ አድርጌ ልመልስልህ። አዎ ምልጃ የፍጡርም ስራ ነው። ስለ ነገስታት ስለ ሹማምንት እንድንማልድ መጽሐፍ ቅዱስ ያዛል። አይደለም ብል ከእግዚአብሔር ቃል ጋር የምጣለው አንተ ከምትላቸው ፍጡራን ጋር ግን የሚደረግ ልመና የሚደረግ የኃጢአት መናዘዝ የሚደረግ የመፈወስ ተግባር ግን አይደለም ማለት ነው። ቀጥል። ያ ዳግሻይ ግባ ወንድማችን፣ ከቻልክ ግባ። ሌሎቻችሁ ካላችሁ ምንድን ነው ቁጥር ጻፉና ግቡ፣ እናስገባችኋለን። አማላጅ ማን ነው ኢየሱስ ወይንስ ማርያም የሚለውን ገብታችሁ እንደ እግዚአብሔር ቃል ተወያዩ። ወንድምነት እንኳን ደህና መጣ ኤርሚዋ። እኔ ዳንሻዬ ሰላም በለና። ዳንሻዬ ፒትሮ ልጁ ከሌለ እኔ እቆያለሁ። ኤርሚዬ ከመቀጠማ ዛሬ ብዙ እናገለግላለን። እቆያለሁ ግን አንዴ ለልጆቼ ያው ይሰማቸዋል ከኋላ ባክግራውንድ ይዣቸው ለወጣ የሆነ ቦታ ጓጉተዋልና አለሁ አልወጣም፣ ከእናንተ ጋር ቆያለሁ። እቺን ግን ሀሳብ ተናገር ሊድ ኤርሚዬን በመጀመሪያ ሰላም ልበለው። ሌሎችንም ሰላም ብያለሁ፣ እንዳትቀየሙኝ ብያለሁ። ቅድም አይዶን ነው ማሌታ የት አለ? ኦሮ ዳኒም ገብቷል አላየሁም። አም ሶሪ ዳኒዬ፣ ኤርሚዬ፣ ሌላ ማን ያለው? ግሎሪ መርቲ ነው የሚለው መርቲ ፒትሮ። እሺ ሁላችሁንም ሰላም ብያለሁ። ግን የተናገርኩትን አንዴ ፖለቲካ እንዳይሰራ አጠቃላየው ሊሂድ ተደጋጋሚ ሀሳብ እንዳይሆን ባጭሩ ማለት የምፈልገው ምንድን ነው? እኛ ቅዱሳን አንዳችን ስለ አንዳችን እንጸልያለን። አንዳችን ወደ አንዳችን ግን እንደ ኦርቶዶክሳውያኖች አንጸልይም። ወደ አንዳችን ማለት ስም ጠርተን እባክህ ቤካ ሆይ ብዬ አልጸልይም። ስለ ቤካ ግን እጸልያለሁ። አረ እኔ ጨራሽ እኮ ስለ አየሩ ላይ እጸልያለሁ። እግዚአብሔር አምላክ ወይ ምድራችን አየሩን እንትኑን ውሃውን ፈውስ ብዬ እጸልያለሁ። ስለ ተፈጥሮ እንኳን ለምናለሁ እማልዳለሁ ማለት ነው። አዎ እኔ ፍጡር ምልጃ የፍጡርም ስራ ነው፣ የፍጡርም ስራ የዳጊም ስራ ነው። ኦኬ ዳጊ ግን ማስታረቅ ይችላል? በምን አቅሙ? ምን ደም አፈሰሰና? አይችልም። ዳጊ ማስታረቅ አይችልም። ዳጊ መለመን ነው የሚችለው። አየህ መንገር ነው የሚችለው እንጂ ዳጊ ማስታረቅ አይችልም። እዛ ቤት ግን ማስታረቅ ይችላሉ ያሉት አማላዮች። አዎ ይችላሉ። ቤዛ ናቸው። ቤዛ ተብለዋል እኮ። የቤዛነትን ስራ ለኢየሱስ ብቻ ነው የሚሰጠው ይላል እንጂ ወንድማችን የቤዛነት ስራ ለማርያም ተሰጥቷል። ማርያም ቤዛ አይደለችም እንዴ? እናንተ ቤት ነች እኮ። ይሄ ነው ይሄ ችግር እየመጣ ያለው እናንተ ቤት። ደም ያላፈሰሰች የተወደደችን እናታችንን ቤዛ አላችኋት። አይ ባልሰራችሁ ስራ ማለት ነው። ቤዛነት እኮ ለብዙ ለእንትን ይሰጣል። አዎ ለእንትን ይሰጣል። እያወራን ያለ ነው ግን የነፍስ ቤዛነትን ይዛለች እሷ። ለነፍስ ቤዛነት ትሰጣለች። ቤዛማ ባንክም አለ እኮ እኛ ሰፈር እኮ ቤዛ የምትባልም ልጅ አለች። የቤዛ ትርጉም ብዙ እንደሆነ ጠፍቶን አይደለም። ለማርያም የሰጣችኋት ቤዛነት ግን ከነፍስ ጋር የተገናኘ ነው። ነፍስን ከማዳን ጋር የተገናኘ ነው። እንዴ ማርያም በምልጃዋ ነፍስን አታድንም ወይ? ታድናለች እኮ መጽሐፍቶቻችሁ ይናገራሉ።
አስተምህሮታችሁ ይናገራል። እኛ ከገድል ከድርሳን ላይ እኮ ብቻ አይደለም ከአስተምህሮታችሁ ላይ እንዴ ዶግማም ነው እንጂ እንዴ ዶግማ ማለት የማይለወጥ የማይሻሻል የማይቀየር ስርዓተ ትምህርት ማለት ነው አይደል እንዴ? የማርያም ምልጃ የሚቀየር ነው እንዴ? የሚሻሻል ነው እንዴ? የሚለወጥ ነው እንዴ? የማርያም ምልጃ እኮ ዶግማ ነው። ይሄ ዶግማ የሆነ የማርያም ማንነት ወይም አስተምህሮ እስከ ነፍስ ማዳን የደረሰ ነው እኮ እኛ እያልን ያለ ነው። የቤዛነትን ስራ እየሰራች ነው እሷ። ቅዱሳን የቤዛነትን ስራ እየሰሩ ነው። ተው ማርያምን ታች እኮ እነ ክርስቶስ ሰምረ እነ ኤርሚ ያለ ብዙ ይነግራቸዋል። እኔም መጽሐፍቶቹ እድሜ ለእነ ኤርሚ ብዙ እንትን አለኝ ከፍቼ ላሳይ ይችላለሁ። ችግር የመጣው ኦርቶዶክስ ላይ እዚህ ጋር ነው እንጂ አንዳችሁ ስለ አንዳችሁ ስንጸልዩ አይተን እንዴት ፍጡር አይማልድም ብለን ተከራክረናቸው አናውቅም። ለምን ለሹማምንቶች ለምን ለሀገራችሁ ምልአተ እንትን አረጋችሁ ብለን እኛ ተቃውመን አናውቅም። ጸልዩ ማልዱ የእግዚአብሔር ቃል ይላልን። እንዲያውም ምልጃን ይወዳል ይላል እኮ እግዚአብሔር ቃል ሲናገር። የእናንተ ቤት ግን ኤክስትሪም ሄደና እርስ በእርስ ጸልይ ስትባል አንተ ብቻ ወደ እሱ ትጸልያለህ፣ እሱ ግን መልሶ ወደ አንተ የማይጸልይ መልአክ ጋር ትጸልያለህ። አንተ ወደ ማርያም ትጸልያለህ፣ ማርያም ግን ወደ አንተ አትጸልይም። ስለዚህ ያዕቆብ ለማርያም የታዘዘ አይደለም፣ ለቅዱሳን የታዘዘ አይደለም፣ በአጸደ ነፍስ ስላሉ ቅዱሳን የተጻፈ አይደለም። እርስ በእርስ መሆን ስለማይችል እዛ ያሉት የሚፈወሱበት ጉዳይ ስለሌላቸው፣ እዛ ያሉት የሚናዘዙት ኃጢአት ስለሌላቸው፣ ስለዚህ ታሽሞኑታላችሁ እንጂ እውነታው ምንድን ነው? ቅዱሳኖቻችሁ ኢየሱስ በደሙ የሰራውን ስራ እነሱ ያለ ደም እየሰሩት ነው። ኢየሱስ በብዙ ስቃይ በብዙ መከራ በብዙ ዋጋ መክፈል የሰራውን ስራ እነሱ ያለ ምንም ዋጋ መክፈል ይሰሩታል። አንድ ደም ጠብ ሳያረጉ፣ አንድ እኮ ነው የምነግራችሁ፣ አንድ ደም ጠብ ሳያረጉ፣ አንዲት ሚስማር ሳይነካቸው፣ አንድ ጥፊ ሳያገኛቸው፣ አንድ መተፋት ሳያገኛቸው እነሱ ይሰሩታል ይህን ስራ። ይሄ በጌታ የቤዛነት ስራ ላይ ማላገጥ አይደለም ወይ? እንደዚህ ማድረግ የሚችሉት ቅዱሳን መቼም ከኢየሱስ በፊት በምድር ላይ ነበሩ። የምናገረው ነገር በደንብ አዳምጡኝ። ከኢየሱስ በፊት በምድር ላይ ነበሩ። በስጋ ወራት እሱ ከመምጣቱ በፊት ማርያም ነበረች። ታዲያ ኢየሱስ ለምን ይሄን ሊያደርግ መጣ? ይሄ ሁሉ መከራ ለማድረግ ለምን መጣ? የቤዛነትን ስራ መስራት የምትችል ከሆነ ለፍጥረት መገኛ ሆና ተገኝታለች ይላል ነገረ ማርያም። እንግዲህ ፍጥረት ውስጥ ማን አለ ነው ጥያቄው። እስላም አለ፣ ቡዳ አለ፣ ጴንጤም አለ። የማርያም ምልጃ ፍጥረትን የሚያድን ከሆነ ለፍጥረት መገኛ ሆና ከተገኘች ለዛውም 7 ጊዜ ሞታ ማለት ነው። ከቤዛነት በላይ እኮ ነው የሰራችው ማለት ኢየሱስ ከሰራው ቤዛነት በላይ እኮ ነው። እሱ አንዴ ነው የሞተው፣ እሷ 7 ነው የምትሞተው። ተመልከቱ እንግዲህ ቱ ዲስ ኤክስትሪም የሄደ የምልጃ እሳቤ ያለ እዛ ቤት። ስለዚህ ምልጃ ስትሉ ለፍጡራን ስትሰጡት አንዳችን ስለ አንዳችን ጸልያለን ከሆነ ጥሩ ያስማማናል፣ ጸልዩ። አሁንም እናበረታታለን። ኃጢአታችሁን ተናዘዙ ይላል እግዚአብሔር ቃል። ግን እናንተ የምትጸልዩት ሁለተኛው አካል ወደ እናንተ የማይጸልይ ከሆነ ማነው ስለ እናንተ የማይጸልይ ከሆነ መጽሐፍ ቅዱስ አይደለም። እናንተም ወደዛኛው አካል የምትጸልዩ ከሆነ ትክክል አለ። ወደ አትጸልዩ። አባታችን ሆይ ብቻ የሚል ጸሎት ነው እኛ መጽሐፍ ቅዱስ ያነበብ ነው። እናታችን ሆይ፣ መላእክቶቻችን ሆይ፣ አክስቶቻችን ሆይ፣ ክርስቶስ ሳምራዊ አቡዬ ሆይ የሚል ጸሎት ኢየሱስ አላስተማረንም። ወይ ኢየሱስ ጸሎት አይችልበትም በሉን። ይሄን አርሙት፣ ወይ ኢየሱስን አርሙትና ኢየሱስ እችን ፓርት ረስቷታል። እኛ የተማርነው ሐዋርያቶች የተማሩትን የጸሎት ትምህርትን የተማርነው አፋችን ላይ የሚመጣው አባት ነው። መንግስት ስናስብ አባት ነው። የዕለት እንጀራችን ስናስብ አባት ነው። በደላችንን ይቅር እንዲባል ስናስብ አባት ነው ትዝ የሚለን። አለቀ በቃ። በጣም ቀላል ነው። ስለዚህ ወንድሜ በአጭሩ ማለት ነው እርስ በእርስ መጸለይ ትችላለህ። አዎ ትችላለህ። ፖለቲካው የምትሰሩ ካላችሁም መስራት ትችላላችሁ። ይሄ ነው እውነታው። ግን እኛ ግን እንዲች ብለን ወደ ፍጡር በአጸደ ነፍስ ወዳለ አንጸልይም። በደንብ ሴንቴንሶችን ተጠንቅቄ የምናገረው ለዚህ ነው። በአጸደ ነፍስ ወዳለ ፍጡር አንጸልይም። አዎ ብልቶች ናቸው። ግን እኔ ሲያመኝ ያማቸዋል ወይ? አንተ እሱን ጥቅስ ቅድም ሲያነሳው ነበር፣ ወንድማችን ሳይሆን ሌላ ሰው ሲያነሳው ነበር። እሱ ክፍል አይገናኝም። እኔ ሲያመኝ እነሱ አያማቸውም። እዛ ህመም አለ እንዴ ወንድሜ? እዛ ለቅሶ አለ እንዴ? እኔ ሳለቅስ እዛ ለቅሳለሁ? ኖ አንተ ነህ እዚህ ጋር ቤካ ነው እኔ እዚህ ጋር የሚታየው። አትምዘዙት ብልት በሚል ሂሳብ
አጸደ ነፍስ ጋር ካሉት ጋር አታገናኙት። እየተናገረ ያለው ስለኔና ስለአንተ በአጸደ ነፍስ ማነው ስጋ ስላለ ነው፣ እዚህ በምድር ላይ ስላለ ነው ሰዎች ነው። አይዊሽ ዲስትራክት ሳለውና ባልቸኩል ጊዜና ሀሳብ ሁልጊዜም ሳነሳው ስለምወደው ባነሳው ደስ ይለኝ ነበር። በዚህም በዛም ግን የማስታረቅን ስራ መስራት የሚችለው ኢየሱስ ብቻ ነው። እናንተ ቤት ግን የማስታረቅን ስራ የማይሰራ ማን ነው ነው ጥያቄው። ማን ነው ነው? ነከሌ እንኳን የሚባል የተወሰነ ሰው እኮ አይደለም፣ የማይሰራ የለም ማስታረቅን ስራ። ታዲያ የኢየሱስ ቤዛነት ለምን አስፈለገ? እንደዛ ከሆነ ቴንክ ዩ። ያ ዳግሻዬ ተባረክ። መጽሐፉና እንትኑን ኤርሚ ያወራል፣ ኤርሚ ይነግረናል። እመቤቴ ማርያም ወይ በዚች በስዕልሽ መልክ ተማጸንኩ፣ በፊቷ እየሰገድኩ እገዛለታለሁ። የማት ልጅ ድንግል ማርያም ሆይ በሰማይና በምድር የሟች ነፍስ ሁሉ ቤዛ አንቺ ነሽ ይላል እና ዳግሻዬ ሲያወራ የሚያወራው ምንድን ነው? በመረጃ በማስረጃ በተደገፈ ውጭስ ቤተክርስቲያኗ የምታምነውን እምነት ነው። ቃል በቀር ማዳን የሚቻለው የለምና የሚለውንም አሳያቸው። ልላክል ራስን የላክል እንዲያውም አይደል እንደዛ ነው የሚለው። ጭራሽ እሷና ኢየሱስ ሳይሆን እኮ እሷ ብቻ ነች እኮ ወደ እምነትም ስላለ ችግር የለም። ኦኬ ኤኒሃው ደግሻ የተባረክ ዳኒዋ ሰላም በለና እንትናን ፔትሮ ያዘው አውራ ውስጥ ፔትሮ ጥያቄ ካለው ጥያቄ መጠየቅ ትችላለህ። በዚህ ምልጃን በተመለከተ ማለት ነው። ዳኒዋ አለ። ዳኒዋ አለን። ስለዚህ እኔ ልቀጥል። እሺ ዳኒ ከሌለ ወንድምነት ኤርሚ ሰላም በለና አውራው ፔትሮ ኤርሚ ድምጽ ይሰማል ወይስ ሚውት ነኝ እኔ? ወገኖች እንዴት ናችሁ? በያባቱ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ናችሁ ወንድሞች ሁላችሁንም? ዳግሻዬ፣ ሰናይ፣ ግሎሪ፣ ዳኒ፣ ቤካ፣ ሌሎችም ወገኖች ሁላችሁንም ሰላም ብያለሁ። ጠርታችሁ ነበር አልሰማሁም። ቢዚ ነው መሰለኝ። ልጆቼን ወደ ትምህርት ቤት ልወስድ ነው። ፈለጋችሁኝ? ፍሪ ኮንክ እንትን ፔትሮን እንድታወራው ነበረ። ማንን? ፔትሮ። ኦኬ ያ በምልጃ ጉዳይ ላይ ጥያቄ ካለው ወይ ሀሳብ ብዙ ማለት ታወራለህ? አዎ እኔ አሁን በምን ሀሳብ ነው? በምልጃ አማላጅ ማን ነው? ኢየሱስ ነው ወይስ ማርያም በሚለው ጉዳይ ላይ ጥያቄ ካለው ጥያቄ እንዲያነሳ፣ መሞገት ከቻለ ደግሞ የሞገት ሀሳብ ማድረግ ካለ እንዲሞግት ነው። ከየት ቤተ እምነት ነው ነግሯቸዋል? ኦርቶዶክስ። እሺ በአጋጣሚ ነው ወደዚህ ላይፍ ቻት የገባሁት እኔ እና እንደ ሌሎች ኦርቶዶክስ ወንድሞቼ ያለኝ የቤተክርስቲያን እውቀት ሰፊ አይደለም፣ ሊሚትድ ነው በጣም። አሁን የሰማሁት ዲስከሽን አለ አሁን በዳግና ይሰማል። አሁን ተስተካከለ? ድምፁ በጣም የራቀ ነው። አሁን እሺ ሄድሴት ልጠቀማ ይሰማል? አሁን ይሰማል። አሁን በዳጅና ከዚህ በፊት ገብቶ በነበረው ድምፅ የነበረውን ውይይት ሰምቻለሁ እና እኔም መጀመሪያ ወደዚህ ላይ ገባ ካለወሬቱ አማላጅ ነው ኢየሱስ ማርያም ድምፁ የሰውየው ሩቅ ነው፣ በጣም ሩቅ ነው። ኤርፎን አለ ወይ ታፍኗል ወይ አውቆ ነው ማለት ነው። አይሰማም? ታፍኗል ወይ? አዎ እንትን ጮክ በል እስኪ፣ አይዞህ ጮክ በል። ያለበት ቦታ አይችል ጮክ በል። ይሰማል? አሁን እንደዚህ አውራ፣ በቃ አሁን እንደዚህ አውራ ጎበዝ። በሁለቱ መካከል የነበረውን ዲስከሽን አይቻሉ፣ ብዙ ነገር ተምሬበታለሁ። ግን እኔ አሁን ወደዚህ እንትን ከመግባታችን በፊት
አማላጅ ማለት የሚለው ነገር ትርጉም ዴፊኒሽን ኦፍ ተርምስ ቢኖር አንድ የሚያስማማ ዴፊኒሽን ቢኖር ከሁለቱም ቤተ እምነት መጥተው ለመወያየትና አንድ የጋራ ስምምነት ላይ ለመድረስ ይረዳል ብዬ አስባለሁ። እሱ ግን አሁን ዲፋይን ባልተደረገበት ሁኔታ አማላጅ ምንድን ነው የሚባለው ነገር ልክ አሁን ቅድም ዳጊ ብሎ እንደነበረው አማላጅ የፍጡራኖች ስራ ነው ካለ በኋላ አሁን ሌካ እኛ ሊሰቤልን ወንድማችን አንተ ዲፋይን አማላጅ ብሎ የሚለው ዲፋይን አድርገውና ቀጠል። በቃ አንተ ዲፋይን ስታደርገው ምንትማማ ማለት የሚጠይቅልን ማለት ነው ብዬ ነው ማለት ወንድማችን ሰምተህናል? አዎ ሰምቻለሁ። አልተሰማም? አንተ ዲፋይን አድርገውና ቀጥል። ከአንተ ዲፋይን ስታደርገው እኛን የሚያስማማን ትርጓሜ ከሆነ አሜን ብለን እንቀበላለን። አይ የማያስማማን ትርጓሜ ከሆነ ደግሞ አንቀበልም እንላለን። ግን የቋንቋ ሊቃውንት የተጠቀሙትን ቃል ተጠቅመህ ዲፋይን የምታደርገው ከሆነ አድርገውና ቀጥል። ቴንክ ዩ። አማላጅ ማለት የኔ አማርኛ ዲክሽነሪ የሚለው ይቅርታና ምህረትን የሚጠይቅ ነው። ማን ነው እንደዚህ ብሎ የተረጎመው? በቃ አማርኛ ዲክሽነሪ፣ አምሃሪክ ዲክሽነሪ። አማሪክ ዲክሽነሪ እኮ በማን የተዘጋጀው? ዲቴሉን አላውቅም፣ ግን ሪፈር አድርጌ መመለስ ይችላል። ሪፈር አድርጌ መመለስ ይችላል። ምንጩን ብትነግረን ደስ ይለን ነበር። ለምሳሌ በአዲስ አበባ ዩኒቨርሲቲ የተዘጋጀ አለ፣ በግለሰቦች በትልልቅ የቤተክርስቲያን አባቶች የተዘጋጀ አለ። እንደዛ ብታደርገው ጥሩ ነበር። እሺ ምንድነው እርቅና ልመናን የሚለምን ነው ያልከው? ይቅርታና ምህረትን የሚጠይቅ አይደል? የሚለምን የሚጠይቅ አይደል? ኦኬ። እሱ ማለት ምን ተብሎ ይባላል? አማላጅ አይደል? መካከለኛ አስታራቂ ብሎ የሚለውን ቃል ይይዘዋል። ይችኛዋን ዴፊኒሽን ነው አሁን በስልክ ፎቶ አንስቼ ይዣት የነበረው ይቅርታና ምህረትን የሚጠይቅ። እንዴ ከዚህ ውጭ ሌላ የለውም እንዴ? ለምሳሌ መካከለኛ ብሎ የሚለውን ቃል አብሮ ዲፋይን ሊደረግ ይችላል። ምክንያቱም በበዳይና በተበዳይ መካከል ያለ መካከለኛ ተብሎ ይባላል። አሁን ምንድነው ኮንፊዥኑን የፈጠረው? ይቅርታና ምህረትን የሚጠይቅ ከሆነ አሁን ለምሳሌ ለሆስት ቤኪ ይቅርታና ምህረትን ለእኔ ጠይቅልኝ ለምንልኝ ብሎና አይ ዲፋይን ሲደረግ አንተ በሁለቱ ቃል ላይ ብቻ ነው የቆምከው ማለት ነው ወይ? የነገረህ መዝገበ ቃላት ሁለቱን ቃላት ብቻ ነው የሚይዘው ብሎ ነው የነገረህ። ግን መካከለኛ ብሎ የሚለውን አይዝም ወይ ነው እያልኩ ያለው። በተጨማሪነት ማነው አስታራቂና ለማኝና አስታራቂ ወይ ደግሞ የሚለምንና የሚያስታርቅ ብሎ የሚለምንና ይቅርታና ምህረትን የሚለምን ብሎ ባለው ላይ አስታራቂ ብሎ የሚለውን ቃል አይጨምርም ወይ? መካከለኛ ብሎ የሚለውን ቃል አይጨምርም ወይ? ዲፋይን ሲደረግ ነው እያልኩ ያለሁት። እሱ ነው እኔ ሪፈር አድርጌ ያዝኩት። ግን ሰፋ አድርጌ ስክሪንሻት ይዤ መመለስ ይችላሉ እዚህ ከቦርድ አድርገን እንድናየው ማለት ነው። ለምን መሰለህ አሁን ይሄኛውን ጥያቄ የጠየቅኩት አሁን አማላጅ የሚለው ቃል ማለት ነው አንድ ቃል ነው፣ የአማርኛ ቃል ነው እና በኦርቶዶክስ ቤት ሌላ ሚኒንግ፣ በፕሮቴስታንት ቤት ደግሞ ሌላ ሚኒንግ ለምን ይኖረዋል ነው። አንድ እኮ ትርጉም ቢኖር አማላጅ ምንድን ነው ብለን ብንስማማ ወይም ደግሞ አማላጅ ማለት ይሄ ነው ብንል ከዚያም በኋላ ሎጂካሊ ይሄ ከዚህ ሀሳብ ጋር ይጣርናል፣ ይሄ ከዚህ ሀሳብ ጋር ይስማማል። ስለዚህ ትክክለኛው መንገድ ይሄ ነው፣ ትክክለኛው መንገድ ያልሆነው ይሄ ነው ብሎ ለመረዳት ለእኛ ይቀለናል ሞር ብዬ ስለማስብ ማለት ነው። አንተም ያንን ናይስ ሀሳብ አመጣ ወንድማችን፣ ናይስ ሀሳብ አመጣ። ምንድን ነው ፕሮቴስታንቱ ጋር አማላጅ ብሎ የሚለው ሌላ ትርጉም በራሳቸው ሰጥተው እንደፈለጋችሁ ለምን ታደርጉታላችሁ? እኛም ኦርቶዶክሳውያን አማላጅ ብሎ የሚለውን ቃል ለራሳችን ትርጉም እንደፈለግን ለምን እናደርገዋለን? ህዝቡ ለምን ግራ እናጋባዋለን? እኛስ ለምን እንሰቃያለን? ለምን አንድ አይነት ትርጉም ኖረውም ብለህ ካልክ ኦኬ፣ ይሄ በጣም ናይስ ሀሳብ ነው። ስለዚህ እኛም ፕሮቴስታንቶች እናንተም ኦርቶዶክሳውያን አማላጅ ብሎ የሚለው ቃል ሁሉ ቀን የሚያናጨን ሁሉ ቀን የሚያጋጨን መሆን የለበትም። ስለዚህ ወዴት ነው መሄድ ያለብን ማለት ነው? እኛም የራሳችንን ትርጉም ትተን እናንተም የራሳችሁን ትርጉም ትታችሁ ወደ ቋንቋ ሊቃውንት ነው መሄድ ያለብን፣ ወደ መዝገበ ቃላት ማለት ነው። አንድ ቃል ከሆነ ሁሉ መዝገበ ቃላት ላይ ነው መሄድ ያለብን። ስለዚህ ምድሪቱ ላይ ያሉ መዝገበ ቃላትን በሙሉ መጠቀም አለብን አይደል? ይህንን ትርጉም ለማወቅ ቴንክ ዩ። ስለዚህ መዝገበ ቃላቶቹ ባጸደቁት ነገር እንስማማለን አይደል? በሚገባ ቴንክ ዩ። ስለዚህ የአዲስ አበባ ዩኒቨርሲቲ መዝገበ ቃላትን ታውቀዋለህ? አላውቅም። አማርኛ መዝገበ ቃላት
በፕሬስ የተዘጋጀ አዲስ አበባ ዩኒቨርሲቲ ፕሬስ ያዘጋጀውን መጽሐፍ ቅዱስ አላውቀውም። እሺ መዝገበ ቃላት ነው፣ መጽሐፍ ቅዱስ አይደለም ያልኩ። ልብ በል። አሁን ወደ ቋንቋው ሊቃውንት ነው የምንሄደው። መዝገበ ቃላት ነው እንጂ መጽሐፍ ቅዱስ አዲስ አበባ ዩኒቨርሲቲ ያዘጋጃል አላልኩም። የአዲስ አበባ ዩኒቨርሲቲ የአማርኛ መዝገበ ቃላትን ታውቀዋለህ ወይ ነው ያልኩ። አዎ መኖሩን አውቃለሁ። አክሰሱን ማግኘት ይችላል። ቴንኪው። እኔ መዝገበ ቃላቱ አለኝ። አሁን በእርግጥ ከቤት ስለወጣው ምን ምን እንደሚል ቃሉን ስላነበብኩትኝ በአዲስ አበባ ዩኒቨርሲቲ መዝገበ ቃላት ላይ የአማርኛ መዝገበ ቃላት ላይ እንግዲህ የምድራችን አንቱ ጉምቱ የተባለ ካምፓስ ነው። የአንድ ግለሰብ ወይ ፔንቶች የጻፉት ወይ ኦርቶዶክሶች የጻፉት ሳይሆን የምድርቱ ሊቃውንት፣ የኢትዮጵያ ሊቃውንት ከአራቱም የምድር ማዕዘናት ከድንበራችን ወይ ደግሞ ከኢትዮጵያ ምድር ላይ የተውጣጡ እዛ ያሉ በካምፓስ ደረጃ የሚታወቁ ሰዎች ናቸው ያዘጋጁት ማለት ነው። እነ አለቃ ደስታ ተክለወልድን ታውቃቸዋለህ? አላውቃቸውም። እኔ አርኪቴክቸር ነው የተማርኩት። መዝገበ ቃላታቸውን አታውቀውም? የአለቃ ደስታ ተክለወልድ አላውቀውም። እሺ፣ አለቃ ኪዳነ ወልድ ክፍሌን ታውቃቸዋለህ? አውቃቸዋለሁ። መዝገበ ቃላታቸውን ታውቀዋለህ? እንዳላቸው አውቃለሁ እንጂ መዝገበ ቃላቶችን እንደዚህ ገብቼ እንትን አላየሃቸው? መዝገበ ቃላቱ አላየኋቸው። የከሳቴ ብርሃን ተሰማን መዝገበ ቃላት ታውቀዋለህ? አላውቅም። አሁን እነኝህ በግለሰብ ደረጃ የተጻፉ ደግሞ በጣም ትልልቅ ስራዎች የሰሩ ሰዎች ናቸው። እምነታቸው የኦርቶዶክስ እምነት ተከታይ ናቸው። እነዚህ ሰዎች አሁን የጠራሁልህ ከሳቴ ብርሃን የኦርቶዶክስ እምነት ተከታይ ናቸው። ደስታ ተክለወልድ የኦርቶዶክስ እምነት ተከታይ ናቸው። አለቃ ኪዳነ ወልድ ክፍሌ የኦርቶዶክስ እምነት ተከታይ ናቸው። አማርኛውንም የግዕዙንም ሰዋስው ሁሉ ጭምር ሳይቀር የተረጎሙ ሰዎች ናቸው። እኛ እነዚህ አባቶች እምነታቸው ኦርቶዶክሳውያን ናቸውና መዝገበ ቃላታቸውን አንቀበልም ብለን አንልም። እዚህ ያለን ጴንጤዎች በሙሉ ኢትዮጵያ ውስጥ ያለን ሰዎች እንቀበላለን። ምክንያቱም እነሱ የመዝገበ ቃላት ሲሰሩ ጴንጤን ለመጉዳት ብለው የሰሩት ኦርቶዶክስን ለመጥቀም ብለው የሰሩት ነገር የለም። ምድሪቱ ላይ ያለው ትውልድ እንዲጠቀምበት ብለው አማርኛን ከናገባቡ ግዕዝንም ከናገባቡ ትርጓሜውን ሁሉ ጭምር በደንብ ተርጉመውታል ማለት ነው። ስለዚህ ቅድም ያልከው ሳይንቲፊክ ሪሰርች በሚሰራበት መንገድ ነው እነዛ ትርጉሞች ከደረሱት ማለት ነው። ድምፅህ ሩቅ ነው ወንድማችን፣ ድምፅህ ሩቅ ነው። ሳይንቲፊክ ሪሰርች በሚሰራበት መንገድ ነው እዛ ትርጓሜ ላይ የደረሱት ማለት ነው። ምክንያቱም አዲስ አበባ ዩኒቨርሲቲ እንደ ዩኒቨርሲቲ በሳይንስ የተረጋገጡ ነገሮች ካልሆነ በፕሬሱ ላይም ከእንትን ጀምሮ ከዴፊኒሽን ኦፍ ተርምስ ጀምሮ እስከ መጨረሻው ድረስ አያትምም። ስለዚህ አሁን የጠራቸው ሰዎች በእነሱ ትርጓሜ ላይ አሁን አንተ ቅድም ምልጃ ብሎ የሚለው ስክሪንሾት አመጣለሁ ብላ ያልከው ትርጓሜ ምንና ምንን የሚለው የሚለምንና ምን የሚል ነው ያልከው? ይቅርታና ምህረትን የሚጠይቅ ነው ብሎ ያልከው ማለት ነው። አንዱ ስለሌላው የሚለምን ይቅርታና ምህረትን የሚጠይቅ ወይ የሚለምን ማለት ነው። የቋንቋው ሊቃውንት ደግሞ በሙሉ ይህንንም ቃል ሁለተኛ እንደገና ደግሞ አስታራቂ፣ አማላጅ፣ መካከለኛ አማላጅ ብሎ የሚለውን አስታራቂም መካከለኛም አንዱ ስለሌላው ደግሞ ለተበዳዩ ምህረትን የሚለምን ብለው ተርጉመውታል ማለት ነው። ስለዚህ ትርጉሙ አሁን አንተ ያልከው ሁለት ቃላት ብቻ ሳይሆን ትርጉሙን የተረጎሙት እነሱ ከዚህም በላይ ነው የተረጎሙት ማለት ነው። ስለዚህ በእነሱ ስንሄድ አሁን በተነሳው ሀሳብ ላይ የምትለው ነገር አማላጅ ኢየሱስ ወይስ ቅዱሳን ወይስ ማርያም ብሎ የሚለውን ርዕሱ ላይ ባለው መሰረት መቀጠል ትችላለህ ማለት ነው። የቋንቋ ሊቃውንት የተጠቀሙት ይህንን ብለው ነው። መካከለኛም አስታራቂም ብሎ የሚለውን ቃል ተጠቅመዋል። ምህረትንና ይቅርታን የሚለምን ብቻ አይደለም ብለው ያሉት። አስታራቂ ብሎ የሚለውን ቃል ተጠቅመዋል። መካከለኛ ብሎ የሚለውን ቃል ተጠቅመዋል። በበዳይና በተበዳይ መካከል የነበረ መካከለኛ ማለት ነው። እና በዚህ ቃል ከተስማማን መቀጠል እንችላለን። አሁን ቀጥሎ ቅዱሳን ወይ ማርያም ወይ መላእክት አማላጅ ናቸው ብሎ የሚለውን የመጽሐፍ ቅዱስን ክፍል እየጠቀስክ ይኸው ብሉይ ኪዳን ላይ በእንደዚህ ለመላእክት ተጽፏል፣ አዲስ ኪዳን ላይ ደግሞ ይኸው ለማርያም እንደዚህ ደግሞ ተጽፏል። እና እኛ ከዚህ ቃል የተነሳ ማርያምን አማላጅ ወይ አስታራቂ ወይ መካከለኛ ብለን እንላታለን። ምክንያቱም ሐዋርያቱ ስላሏት ወይ ነቢያቱ ስላሉ ብሎ የሚለው ንገረን። የአንተ ጊዜህን በደንብ ሰድ ስጨርሰን ይገባለው ሚዩት አደርጋለሁ። ቴንኪው። ቀጥላ። እሺ ኤርሚያስ ነው አይደለ? ምን አልከኝ?
ኤርሚያስ ብዬ ሪፈር ላድርግ ወደ አንተ። ምን ልበል? ኤርሚያስ ነው ስሙ። እኔ ኤርሚያስ ነው ስሜ። እሺ በቃ ሚውት አድርግልኝና ልቀጥል አንድ ጊዜ። አሁን ኤርሚያስ ከመግባትህ በፊት ይመስለኛል እኔ የገባሁት እና ለቤካም ነግሬው ነበረ። እኔ አሁን እዚህ ጋር የመጣሁት የኦርቶዶክስ ቤተክርስቲያን ወይም ደግሞ የኦርቶዶክስ መጽሐፍ ቅዱስ ይህን ይላል እና በዚህ መንገድ እንቀበል ወይም ደግሞ የፕሮቴስታንት መጽሐፍ ቅዱስ ይህን ይላል ወይም ደግሞ እሱን እንቀበል ለማለት ሳይሆን ከሁለቱም ሳይድ ያሉትን ዲስከሽኖች ሰምቼ ለራሴ ለመረዳት ነው እንጂ ሙግት ውስጥ ለመግባት አይደለም። እና በዳጊና በቅድም ገብቶ በነበረው ልጅ መካከል የነበረውን ዲስከሽን ሰምቻለሁ፣ ብዙ ነገር ተምሬበታለሁ። እና በአሁን እኔ ያልኩት በአማላጅ ማለት ትርጉሙ ልክ አሁን አንተ ዲፋይን እንዳደረገው በቃ ተስማማንበትና አንድ ትርጉም ላይ ደረስን እና እንደዛ ከደረስን በኋላ ዳጊ ቅድም እንዳለው አሁን ለምሳሌ ይቅርታና ምህረትን የሚጠይቅና የሚያስታርቅ ከሆነ ትርጉሙ አሁን ለምሳሌ እኔ ቤካን ጸልይልኝ ብለው ለእኔ ይቅርታና ምህረትን የሚጠይቅልኝ ከሆነ በእኔና በክርስቶስ መካከል ቤካ አማላጄ አልሆነም ወይ ነው። አመሰግናለሁ። ቤካን በህይወት ስላገኘው ነው አይደል? ወይ ደውለህ ወይ ቴክስት አድርገህ ወይ ጽፈህለት ነው አይደለ? ወይ በአካል አግኝተው ነግረህ አይደል? ጸልይልኝ ብለህ ያልከው ስትለው ይሰማሃል አይሰማህም? ይሰማኛል። ሰምቶ ጸልይልሃለሁ ይላል ወይስ አልጸልይልህም ብሎ ይላል ወይስ ዝም ነው የሚልህ? ሶስቱንም ሊለኝ ይችላል። ስትነግረው ሪስፖንድ ያደርጋል አይደል? ኦኬ። ለምን ነው ሪስፖንድ የሚያደርግልህ? በአካል ስላለ አይደል? በህይወት ጋር ስላለ እኮ። አሁን የኔ ጥያቄ አመሰግናለሁ። የኔ ጥያቄ የቤካን ጥሩ ምሳሌ ስላልከው ማለት ነው። በህይወት ስጋ ስላለ ነው አይደል እንደዛ ያደረገልህ? ኦኬ። ይሄ አስተምሮ ምን ይባላል ማለት ነው? አንዱ ስለሌላው ይጸልይ ብሎ የሚለው ቃል ማለት ነው። አሁን ቤካን ጸልይ ብለህ ስላልከው አንዱ ስለሌላው አንዱ ወደ ሌላው ይጸልይ አይደለም፣ አንዱ ስለሌላው ይጸልይ ብሎ በሚለው መሰረት ቤካ እግዚአብሔር እንደሚሰማው ጸሎት ወደ እግዚአብሔር እንደሚጸልይ ስለምታምን ጸልይልኝ አልከው። በአካል አገኘው ወይ በአካልም ባታገኘው በስልክ ወይ በደብዳቤ ጸልይልኝ በእንዲህ አይነት ሁኔታ ውስጥ ነው ያለሁትና እግዚአብሔር አምላክ ምሕረት እንዲያደርግልኝ ወይ ደግሞ እርዳታን እንዲያደርግልኝ ጥበቃን እንዲያደርግልኝ ጸልይልኝ ብለህ ስትለው እሺ ጸልይልሃለሁ ብሎ ይልሃል ማለት ነው። እና ሲጸልይልህ እግዚአብሔር አምላክ እንደሚሰማው ስላመንክ ነው ጸልይልኝ ብለህ ያልከው። ስለዚህ ጸልይልህ። ቤካ ግን በህይወት ባይኖር ጸልይልኝ ብለህ ትለዋለህ? አሁን እኮ ልክ እንዳልኩ ማለት ነው። ቤካን እኮ ጸልይልኝ ስለው ላይጸልይልኝም ይችላል። ገብተዋል አይደለ? ኖ ለምን የማይጸልይልህ? አልጸልይልህም ብሎ ይልሃል። ሪስፖንድ ማግኘት አለብህ አይደለ? ጸልይልኝ ብለህ ያልከው አካል ጸልይልሃለሁ ወይ አልጸልይልህም አልችልም ሊልህ ይገባል። ካልሆነ ግን ጸልይልኝ እያልከው ቤካ ብለህ ስሙን እየጠራ ቤካ እባክህ ጸልይልኝ ብለው ሪስፖንድ የማያደርግ ከሆነ አንተና እሱ መካከል ችግር አለ ማለት ነው። አንተ ታወራዋለህ፣ እሱ ግን አይመልስልህም። አንተ እንዲጸልይልህ ትጠይቀዋለህ፣ እሱ ግን እጸልይልሃለሁ አልጸልይልህም ብሎ አይልህም። ስለዚህ መልስ መመለስ አለበት። በህይወት እስካለ ድረስ መልስ መመለስ አለበት። የሚጸልይ ከሆነ ጸልያለሁ፣ የማይጸልይ ከሆነ አልጸልይልህም ብሎ ማለት አለበት። የሚጸልይበትና የማይጸልይበትን ምክንያቱንም ጭምር አብሮ ማሳወቅ አለበት እንጂ ዝም አይልም። ዝም ካለማ ተጣልታችኋል ማለት ነው። እንዴት መልስ አይመልስም? ማንም ሰው በምድር ሳለ አሁን እኔ ለአንተ እያወራሁ ሪስፖንድ እያደረገኝ ነው። አንተ ለእኔ እያወራህ እኔ ደግሞ ሪስፖንድ እያደረኩ ነው። እየመለስክልኝ ነው ማለት ነው። ግን አሁን አንተ ስትናገር እኔ ዝም ብል ፈቃደኛ አይደለሁም ማለት ነው። ከአንተ ጋር ለማውራትም ለምትለኝም ነገር መልስ ለመስጠት ፈቃደኛ አይደለሁም ማለት ነው። ወይ በአንተ አዝኛለሁ፣ ወይ ከአንተ ጋር ማውራት አልፈልግም፣ ወይ ያለሁበት ሁኔታ እንዳወራ ስላላስገደደ ሊሆን ይችላል። እንደዛም እንኳን ቢሆን በጽሁፍ ከታች አይ ማውራት አልችልም ብዬ መናገር አለብኝ። እስካወራኸው ድረስ ሪስፖንድ ማድረግ አለበት። ጸልይልኝ ብለህ እስካልከው ድረስ እጸልይልሃለሁ ወይ ደግሞ አልጸልይልህም ማለት አለበት። በህይወተ ስጋ በምድር ላይ ስላለ ማለት ነው። ቤካ ግን አይበለውና ጌታ ደግሞ ወደ ጌታ ቢሄድ ወደ ጌታ ነው የሚሄደው። ወደ ጌታ ቢሄድ ጸልይልኝ ብለህ ትለዋለህ ወይ? አሁን በክፍት አይምሮ ሳየው ያልከውን ነገር ሙሉ ለሙሉ የተረዳሁት ይመስለኛል። አሁን ቤካ በህይወት ስላለ አክሰስ ላደርገው ስለምችል ጸልይልኝ ብለው እጸልይልሃለሁ ወይ አልጸልይልህም ብሎ ሪስፖንድ ሊያደርግልኝ ይችላል። ስለዚህ
አሁን ከጸለየልኝ አማልደኝ ይባላል ወይስ አይባልም? ከጸለየልህማ የጸሎት በጸሎት ልመናን ለምኖልሃል በእግዚአብሔር ፊት ስለአንተ ጸሎትን አቅርቧል። እግዚአብሔር ታመህ ከሆነ ፈውስ እንዲያደርግልህ፣ ተቸግረህ ከሆነ በችግርህ እርዳታን እግዚአብሔር እንዲያደርግልህ፣ ወድቀህ ከሆነ እንዲያነሳህ፣ ተሰብረህ ከሆነ እንዲጠግንህ፣ የራቀው ነገር እንዲቀርብልህ፣ የጠፋ ነገር እንዲገኝልህ ጸልይልኝ ብለህ ባልከው መሰረት ስለአንተ በእግዚአብሔር ፊት አማልዷል ማለት ጸልዋል ማለት ነው። ልመናን አድርጓል፣ ጸሎትን አቅርቧል። ስለዚህ ያ የቅዱሳን የሰዎች አንዱ ስለሌላው ይለምን አንዱ ስለሌላው ይጸልይ ብሎ ባለው በያዕቆብም በቆሮንቶስ መልእክትም ላይ ባለው ቃል መሰረት አዎ ልክ ነው። በምድር ስላለ አማልዷል ማለት ነው፣ ስለአንተ ማለት ነው። ስለአንተ አማለዱ ብሎ ለቅዱስ ጴጥሮስ ጌታ ኢየሱስ ክርስቶስ የተናገረው ስለአንተ ለመነው ማለት ነው። እምነትህ እንዳይጠፋ ስለአንተ አማለዱ ብሎ እንዳለው ወይ ስለአንተ ለመኑ ስለሌሎችም ሁሉ ጭምር ለመኑ ብሎ እንዳለ ጌታ ኢየሱስ ክርስቶስ ልመናን አቅርቧል ማለት ነው። ልክ እንደዚሁ ነው ወንድምነትም ስለአንተ ቢጸልይልህ አዎ አማልዷል በምድር ላይ ስላለ ስለአንተ ጸሎትን አቅርቧል ማለት ነው። ያ ግን የቤካ ግን ልመና ግን ከጌታ ከኢየሱስ ክርስቶስ ምልጃ ጋር በፍጹም አይገናኝም ማለት ነው እንጂ ልክ ነህ አማልዷል። በቃ አሁን በቃ ሙሉ ለሙሉ ተረዳው ማለት ነው። ምን አልከኝ መሰለህ? አሁን አንተ ቅድምም ዳጊ ሲናገር ከሰማሁት ነገር በተመሳሳይ ማለት ነው ክርስቶስ አለ። ከዛም በኋላ ፍጡራን በህይወት እስካሉ ድረስ ጠይቀናቸው ጸልዩልን ብለው ወይም ደግሞ ጠይቅልን ብለን እስከጠየቅናቸው ድረስ ሰምተው እሺ እስካሉን ድረስ እስከ ጸልዩልን ድረስ ያማልዱናል፣ ይጠይቁልናል፣ ይጸልዩልናል ማለት ነው። በምድር እስካሉና እስከ ጠይቃቸው ሪስፖንድ እስካደረጉልህ ድረስ ይችላሉ እኮ እኛ እሱን እንኳን እንቃወሙ፣ መጽሐፍ ቅዱስም አይቃወሙ። በእናንተ ቤተክርስቲያን እኮ ግን ጸልዩልን ብላችሁ የምትሏቸው ወገኖች ወይ ደግሞ አካላት የተባሉት በሙሉ በህይወት የሉም። በጣም አሪፍ። ስለዚህ አሁን በቃ በዚህኛው በኩል ያለውን ከአንተ ሳይድ ያለውን ነገር ሙሉ ለሙሉ ተረዳው ማለት ነው። በህይወት ያሉ ሰዎች ጠይቀናቸው ሪስፖንድ ካደረጉልን፣ ሪስፖንድ ከጸለዩልን፣ ለጸሎታችንን ለጌታ ካደረሱልን እነሱ ያማልዱናል ማለት ነው። ፍጡራን ያማልዱናል። ከዛም በኋላ መላእክቶች ወይም ደግሞ ቅድስት ድንግል ማርያምን ደግሞ በምንጠቅስበት ጊዜ በህይወት ስለሌሉ ያማልዱን ወይም ደግሞ ሪስፖንድ ሊያደርጉልን ስለማይችሉ አያማልዱንም ማለት ነው። አንተ ያልከኝ እሱ አይደለም? እኔ በተረዳሁበት መልኩ ማለት ነው፣ የሳትኩት ፖይንት ከሌለ ማለት ነው። ስለዚህ ከአንተ በኩል ያለው የማማለድ ትርጉምና በፍጡራን ወይም ደግሞ በምድር ላይ ያሉት ሰዎችና በክርስቶስ ጋር ያሉት የማማለድ ስራ ቢያማልዱንም የክርስቶስን ያህል እንደማይሆን ሙሉ ለሙሉ ተረድቻለሁ እና ይህንንም ደግሞ ስላስረዳኝ እንድገነዘብ ስላደረገኝ በጣም አመሰግናለሁ። በኦርቶዶክስ ተዋሕዶ በኩልም ደግሞ ያለውን ልክ አሁን አንተን እንደጠየቅኩ ያለውን ነገር ወይም ደግሞ እምነት ሙሉ ለሙሉ ስለማላውቀው በዛ ሳይድም ደግሞ ያለሱ ቢገባና እሱን ቢያስረዳንና ሁለታችሁ ዲስከስ ብታደርጉበት እኔ እንዳዳማጭ በደንብ ነገሩ ክሊር ይሆንልኛል ማለት ነው። ግን መጀመሪያ ያነሳሁት ነገር ምንድን ነው ጥያቄው? አሁን እኔ ወደዚህ ቻት ሩም የገባሁበት ከላይ ያለው ጥያቄ ነው። አማላጅ ማን ነው? ኢየሱስ ወይስ ማርያም ማለት ነው። ይህ ማለት ይህ ጥያቄ አማላጅ ወይ ኢየሱስ ነው ወይ ማርያም ነች ብለን እንድንመርጥ የሚያደርገን ጥያቄ ነው ማለት ነው። ግን ድምጼ አይሰማም ወገኖች? ይሰማል። አሁን ይሰማ ወንድምነት፣ አሁን ይሰማል። አይ ወንድማችን ከኦርቶዶክስ አይደለም ወይ? ወንድማችን ከኦርቶዶክስ አይደለም እንዴ? ከኦርቶዶክስ ተዋሕዶ ቤተክርስቲያን ግን አሁን የቤተክርስቲያን ሀገር ውስጥ አይደለም ያለሁት እና የኦርቶዶክስ ተዋሕዶ እምነት ትምህርት ወይም ደግሞ ቤተክርስቲያን ከሄድኩ ብዙ ጊዜ ሆኖኛል። ለዛም ነው እንደዚህ አይነት ቻት ሩሞች ውስጥ እየገባው እውነትን ለመፈለግ የሞከረው። አይ ጥሩ ነው። ግን ወንድሜ ኦርቶዶክስ ሳትሆን ቅድም ታዲያ ደግሞ ኦርቶዶክስ ነኝ አልክ ወንድም። መረዳትን መናገር ችግር የለውም። ግን ኦርቶዶክስ ሳትሆን ለምቅድም ኦርቶዶክስ ነኝ አልከን ታዲያ አሁን ከቤተ እምነቱ ጋር ታጣላናለህ ማለት ነው። ከእነሱ ጋር ገባ አይደለም? ዳጊ ምንድነው እኔ አሁን ያልኩት ምንድነው፣ እኔ ኦርቶዶክስ ነኝ። ያደግኩበትም ወይ የማቆም ቤተክርስቲያን ሄጄ የማውቀው የኦርቶዶክስ ቤተክርስቲያን ብቻ ነው እና አሁንም ደግሞ ያለኝ አስተሳሰብ ከዛ የተቀዳ ነው። ከሌሎች ቤተ እምነቶች የተቀዳ ሌላ እንትን የለም። ግን የምናወራው እስከ እግዚአብሔር ወይም ደግሞ ስለ ኢየሱስ ክርስቶስ እስከሆነ ድረስ ስለ አንድ አምላክ እስከሆነ ድረስ ከየትኛውም አንገድ ያሉትን ሀሳቦች ሰምቼ ለመረዳትና በንጹህ አእምሮ ለመቀበል ፈቃደኛ ነኝ። አሁን ለምሳሌ ኤርሚያስ ያስረዳኝ ነገር ተረዳሁት፣ በቃ እሱን ኤክስፕሎር አደርጋለሁ ማለት ነው። ከኦርቶዶክስ ሳይድም ያለውን በተመሳሳይ ማለት ነው።
ይሄን ነው ያ ማለት እኔ ከኦርቶዶክስ ነኝ ብሎ ስላለ ነው። አዎ ልክ ነው። ከኦርቶዶክስ ነኝ አላሁንም፣ ግን ደግሞ እውቀቴ አናሳ ነው። ሌሎች ኦርቶዶክሳውያን ገብተው ሲያወሩ ብሰማ ሞር እማራለሁ ነው ብሎ ያለው። አዎ ለምን መሰለህ አሁን ያለው ጥያቄ ልክ አሁን እኔ እናንተ ተነጋግረን የአማራጭ ትርጉም ላይ እንደተስማማን ሁለት ሰዎች ማለት ነው ከሁለቱም ሳይድ ያሉ ልክ በአንድ ትርጉም እንደዚህ አቁመው መነጋገር ቢችሉ ለብዙዎቻችን ግልጽ መሆን የሚችል ነገር ነው እና ልክ እንደዚህ ሁለት ኤክስትሪም ተይዞ በሁለቱም ሃይማኖት በኩል በየሄድንበት ቦታ መከራከሪያ ርዕስ መሆን የለበትም። ምክንያቱም ያለው ነገር ልክ እንደዚህ ሳይንቲፊክ በሆነ ዴፊኒሽን ያለው ነገር ስለሆነ አንድን ቃል በሱ መንገድ ዲፋይን አድርገን ከዛም በኋላ ከዚህ አንግል ልክ ነው ከዚህ አንግል የተሳሳተ ነው ለማለት ስለሚቀል ማለት ነው እና እስካሁንም ባለው እውቀት በጣም ደስተኛ ነኝ። እድሉንም ስለሰጣችሁ በጣም እሺ ቴንክ ዩ። እንግዲህ የሚመጡ ካሉ ይምጡ። ግን እኔ እስከዛሬ ድረስ በዚህ በሶሻል ሚዲያ ላይ የገጠሙኝ ሰዎች ኦርቶዶክሳውያን እዚህ ያለን ወንድሞችን ሁሉ የገጠሙን በቋንቋው ሊቃውንት ትርጓሜ የቃላትን ትርጓሜ አያምኑም አይደለም። በቋንቋው ሊቃውንት ትርጓሜ አይደለም በቤተ ክርስቲያኒቱ ዌብሳይት ላይ ሁሉ ጭምር ሳይቀር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ዌብሳይት ላይ ወይ በኢኦቲሲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን .org ላይ የተጻፉ ጽሁፎች የተለጠፉ ልጠፋዎች አሉ። እነሱ ላይ ሁሉ እንኳን የተጻፈውን ነገር ወንድሜ ዳግሻም ከዚህ በፊት አሳይቷቸዋል። ንብርኬም ሌሎችም አሳይቷቸዋል። ሲወጣ ይክዳሉ ኦርቶዶክሳውያን ማለት ነው። መዝገበ ቃላት የተረጎመውን ይክዳሉ፣ መቀበል አይፈልጉም። መዝገበ ቃላት ያላለውን ማለት ይፈልጋሉ። መጽሐፍ ቅዱስ የተናገረውን ይክዳሉ፣ መጽሐፍ ቅዱስ ያልተናገረውን ግን መናገር ይፈልጋሉ ማለት ነው። ስለዚህ ካሉ ይምጡ፣ ይኸው እየሰሙ ስለሆነ ማለት ነው። ካሉ ይምጡና አንተ ብሰማ እማራለሁ ነው ብለህ ያልከው ከዚህ ያለፈ በሀሳቡ ላይ ተስማምቻለሁ ብለህ ስላልክ ለምን በግድ እንዴት ትስማማለህ ብያለን። መስማማት ነው ዋናው። ስለዚህ ምልጃ ብሎ የሚለው ሰው ምሕረትና ይቅርታን ስለሌላ መለመን ብሎ የሚለውን ትርጓሜ እንዳለ ሆኖ የቋንቋ ሊቃውንት ግን የተጠቀሙት ይህን ብቻ ሳይሆን መዝገበ ቃላቶቹ ከዚህ ያለፈ መካከለኛም አስታራቂም ብሎ የሚለውን ትርጓሜ ተጠቅመውታል ማለት ነው። አሁን በኦርቶዶክሳውያን ብትሄድ ኢየሱስ አማላጅ ነው ብሎ የሚለውን ቃል አይቀበሉትም። ኦኬ፣ ኢየሱስ አማላጅ ነው ብሎ የሚለውን ቃል አይቀበሉትም። ኢየሱስ አስታራቂ ነው ብሎ የሚለውን ቃል ግን ይቀበሉታል። አስታራቂ ማለት ታዲያ አማላጅ አይደለም ወይ? አማላጅ ማለት አስታራቂ አይደለም ወይ ብለህ ስትላቸው አይደለም ይለዋል። ስለዚህ አስታራቂ ማለት አማላጅ ማለት አስታራቂ መሆኑና አለመሆኑን እንድንዳኝበት ዳኛ ጋር እንሂድ ብለን ዳኛው ምን ይሁን አማርኛ ስለሆነ መዝገበ ቃላቱ የተሰራበት የቋንቋ ሊቃውንት እንዴት ብለው እንደፈቱት መዝገበ ቃላት ጋር ስንሄድ በፍጹም አንቀበልም ይለዋል። አሁን ይሄን ያለም ገብቷል። በቃ ቃል ነው አይደል? አማርኛ ነው፣ ሁላችንም እንግባባበት ነው አይደል? አንድን ቃል ዲፋይን አድርገን ይሄ ነው ትርጉሙ ብለን እንደ ማህበረሰብ የተስማማንበት ወይም ደግሞ ልክ አሁን እንዳልከው በዲክሽነሪዎች ላይ የተጠቀሰ እስከሆነ ድረስ ሪፈር ባክ አድርገን ልንወያይ ወይም ደግሞ ልንነጋገር የሚገባው አኮርዲንግ ቱ ዛት ነው። ከሱ ያለፈው ነገር አሁን እኔ እንደማየው በሁለቱም ሃይማኖቶች ጋር ኤክስትሪም የሆነ ኢንዶችን በመያዝ የአንዱን ልክ አሁን እንዳልከው አንተ ማለት ነው የቃላት ትርጉም ላይ ራሱ መስማማት የማይቻልበት ደረጃ ላይ ነው የተደረሰው ማለት ነው። እና እሱ እውነት ለመናገር እኔ የሚያሳዝነኛል። ምክንያቱም ቃል የሆነ እዚህ ያለውን ወንድሞችም እዚህ ያሉ እኛ ወንጌላውያን አማኞች መዝገበ ቃላት የተጠቀመውን ትርጉም አንቀበልም ያልነው አንድ ቃል የለም። ለምን? ምድሪቱ ላይ ያሉት መዛግብተ ቃላቶች በሙሉ እኛ የምንለውን ነገር ይላሉ ወይ እነሱ የሚሉትን ነገር ነው እኛ ወንጌላውያን አማኞች እያልን ያለነው። የመዝገበ ቃላትን ትርጓሜ አልቀበልም ብለው እምቢ አሻፈረኝ ብለው የሚሉት ኦርቶዶክሳውያን ናቸው።
እስኪ መጥቶ አንድ ሰው በዚህ አሁን በምልጃ አማላጅ ኢየሱስ ወይስ ማርያም ብሎ በሚለው ወይ ደግሞ አማላጅ ኢየሱስ ወይ ቅዱሳን ብሎ የሚለው መላእክትንም ሰዎችንም ጨምሮ ብሎ በሚለው ላይ እናንተ እኮ መዝገበ ቃላቱ እንደዚህ ብለው ነው የተረጎሙት የቋንቋው ሊቃውንት። የእናንተ ችግራችሁ የፕሮቴስታንቱ ችግር የቋንቋው ሊቃውንት የተጠቀሙትን መዝገበ ቃላትም አትጠቀሙም። ይሄ ግማሹን ወይ ተቀበላችሁ ግማሹን ትክዳላችሁ ብሎ እስኪ የሚል አንድ ሰው ይምጣ። አንድ ሰው ነው ያልኩት። ምድሪቱ ላይ ያለ መዝገበ ቃላት ነው እጄ ላይ ያለው። ምድሪቱ ላይ ማለት ኢትዮጵያ ውስጥ አሉ የሚባሉ ከ8 እስከ 10 የሚሆኑ ጉምቱና ግዙፍ የሆኑ መዝገበ ቃላቶች ናቸው እጄ ላይ ያሉት። አንዳችንም አንቀበልም ብለን አላልንም። የቋንቋው ሊቃውንት የተረጎሙትን ትርጓሜ እንቀበላለን። ቋንቋ የሚፈታው በመዝገበ ቃላት ነውና መዝገበ ቃላት ዲክሽነሪ የፈታውን አንቀበልም ብለን አላልንም። እኛ አላልንም። ኦርቶዶክሳውያን ናቸው እንደውም አንቀበልም ብለው ያሉት። አማላጅ ብሎ በሚለው የመዝገበ ቃላቱ ትርጉም ላይ አስታራቂና መካከለኛ ብሎ የሚለውን ሁለቱንም ቃል ለጥቅም አውለውታል የቋንቋው ሊቃውንት። አስታራቂና መካከለኛ ብሎ የሚለውን አማላጅ ብሎ የሚለውን ቃል አናምንም ብሎ የሚሉት ኦርቶዶክሳውያን ወገኖች ናቸው ማለት ነው። ተረድቻለሁ። አሁን ይሄኛው በቃ ወርኪንግ ኦን ቴክኒካሊቲ ነው ገብቷል። አሁን አንድ ቃል ላይ ማለት ነው እኔ ለራሴ ስፈልግ በራሴ በኩል የምተረጉመው አንተ ስትፈልግ የምተረጉመው ከሆነ መስማማት ላይ መድረስ አይቻልም እሱም ማለት ነው። ስለዚህ እኔም ሊያስማማ የሚችለው ብዬ የማምነው ልክ እንደተነጋገር ነው በተጠቀሱም ዲክሽነሪዎች የአማርኛ ዲክሽነሪዎች ላይ ያለውን ዴፊኒሽን ሁሉም ሰው የሚስማማበት ገብተዋል። አማርኛ እስከሆነ ያወራኑ ድረስ አንድ ቃል ለእኔ ሌላ ትርጉም ለአንተ ሌላ ትርጉም የሚኖረው ከሆነ እሱ ቃል ትርጉም ላይ ስምምነት ላይ አልተደረሰም ማለት ነው። ይህ ማለት አንድ ቃል ከአንድ በላይ ትርጉም አለው ማለት ወይም ደግሞ እንደዛ ካልሆነ በስተቀር ፖይንትለስ ነው። በቃ ወርኪንግ ኦን ቴክኒካሊቲ ሰው የራሱን አይዲያ ለማሰማት ወይም ደግሞ የራሱ ቤተ እምነት ልክ ነው ለማለት እንደዚህ ቃላትን የሚሸሽ ከሆነ ወደ እውነት መድረስ አይቻልም ብዬ ነው የማምነው። እና ይህንን ወንድም አለም አሁን አንተ ሚዩት አድርገውና ስማ። ሁለት ኦርቶዶክሳውያን ስለገቡ አስገባን ምድር ስላሉ ከዚህ በኋላ ማናችን የቋንቋ ሊቃውንት የፈቱትን ትርጓሜ እንደ ካድንና እንዳመንን አሁን ቀጥሎ የሚናገረው ኦርቶዶክሳዊ ሰው በኦርቶዶክስን ይወክላል። በውክልና ደረጃ ወክያለሁ ብላ ባሰጠውም የሚያወራን ነገር ስማው፣ እኔም ደግሞ የማወራውን ነገር ስማ። ከሁለታችን ማንን ለቋንቋው ታማኞች፣ ማንን ለቋንቋው ትርጓሜ የቋንቋ ሊቃውንት ለጻፉት መዝገበ ቃላት የሚሆን ታማኞች ማንን ብሎ የሚለውን ኦርቶዶክስ ወይስ ወንጌላውያን አማኞች? አሁን ቀጥለ ስማ። እሺ ቤካ ከታች ያለው ቤካ ማይክን ክፈትና አውራኝ። ደጋግመህ አንድ ቁጥር ስጽፍ ነበር። አቤት ሰላም ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ኤርፎኑ የቤቱ አርስት ኤርፎኑ ንቀለው። ኤኮ አለው ነው ኤኮ አለው። ኤርፎኑ ንቀለው። በእርፎ ስለሚሰራ ነው። አይሰማም አሁን አስተካክየው። ኤኮ አለው ድምጽ ስላለው ካልሆነ መደማመጥ ስላልቻለን ታይቶር የኔን ድምጽ ራሱ ይመልሳል። ኤኮ አለው። እሺ አስተካክለው። እሺ ላዳምጥሽ። ኖ ማዳመጥ አይደለም ነው ማዳመጥ ሳይሆን አስተካክለውና ካታወራናለህ ካልሆነ ሄድሴትን ቀለውና ስፒከር ላይም ካለ ስፒከሩን አጥፋውና እሺ። ስለዚህ ልታስተካክለው ስላልቻልክ እሺ እኔ ልቀጥል ከቻልኩኝ። ኦኬ እሺ እንደምን አመሻችሁ። እግዚአብሔር ይመስገን። እንኳን ደህና መጣህ። ከየት ቤተ እምነት ነው? ከኦርቶዶክስ ነኝ። አመሰግናለሁ። እሺ በውይይቱ ላይ አይቼዋለሁ። እሺ አማላጅና መካከለኛ በሚለው መሀል ከወንድሜ ጋር ስታወሩም ሰምቻለሁ እና የእኔ ጥያቄ ከክርስቶስ ሌላ ብዙ ቅዱሳን አማለዋል በምድር ላይ ማለት ነው እና እነሱን አሁን እንደ መካከለኛ መውሰድ እንችላለን ማለት አማላጅ ማለት መካከለኛ ማለት ከሆነ አሁን አብርሃምን እኛ ጥያቄ ጠይቀን ገብተህ ለጠይቅነው ጥያቄ መልስ ሳይሆን የሰጠኸው እኔ ጥያቄ ልጠይቃችሁ ነው ብለህ ያልከው። እሺ ለጠይቀው ጥያቄ አስተካክላለሁ ንገሩኝና። እሺ
አይ ለጠይቀው ጥያቄ መልስ ልስጥህ። በምድር መሀል ላይ ልግባ። ይሄኛው ኮንቨርሴሽን መጨረሻ ላይ ኮንክሉድ ማድረግ እንድንችል መጀመሪያ ተርሙን ዲፋይን አድርገን መስማማት አለብን እና በኤርሚያስ እና አሁን በገባው በሱዴ መካከል አማላጅ የሚለው ቃል ምንድን ነው ብለን የጋራ መስማማት ላይ ብንደርስ ከዛ በኋላ ያለው ኮንቨርሴሽናችን ኢዚ የሚሆን ይመስለኛል እና እሱን ብናደርግ መጀመሪያ ደስ ይለኛል። ስለዚህ ሱዴ ነው። እሺ ወንድሜ አመሰግናለሁ። ሱዴ ይባላለሁ። ኤርሚያስ በሰጠው እንትን ላይ ዘንተና ላይ ማለት ነው ዲክሽነሪዎች ላይ አማላጅ የሚለው መካከለኛ በሚለው ይፈታል ብሎናል ኤርሚያስ ማለት ነው። እና እኔ ለምሳሌ ለአሁን የኤርሚያስን አፈታት ልቀበልና በመጽሐፍ ቅዱስ ከአብርሃም ጀምሮ በሙሴ የኔ አፈታት በብዙ እንትን ያማለዱ ወንድም አለም እየሰማኝ ነው። የኤርሚያስ አፈታት አበለኝ። ኦኬ ተቀበልኩት። አሁን አማላጅ የሚለውን መካከለኛ በዲክሽነሪውም ይሁን በዲክሽነሪውም ይሁንና አማላጅ ማለት መካከለኛ ወንድማችን ሲጀምር እየተደማመጠ የኤርሚያስን ትርጓሜ ልቀበለውና ብለህ እኔ እንደተረጎምኩት አድርገህ አታስመስል። እኔ አልተረጎምኩም። እኔ ለቋንቋው ታማኞች እንሁን። የቋንቋው ሊቃውንት የተረጎሙት አለ። አማላጅ ብሎ የሚለውን ቃል ምን ብለው ፈቱት? የአዲስ አበባ ዩኒቨርሲቲ ምን ብሎ ፈታው? የደስታ ተክለወልድ ምን ብሎ ፈታው? አለቃ ኪዳነ ወልድ ክፍሌ ምን ብለው ፈቱት? ከሳቴ ብርሃን ተሰማ ምን ብለው ፈቱት ብዬ ቢያንስ 4 መዝገበ ቃላትን ጠቅሻለሁ። ከዚህ ያለፈ ደግሞ ከ5 በላይ አለኝ ሌላ መዝገበ ቃላት በግለሰቦች የተጻፈ በካምፓስ በዩኒቨርሲቲ ደረጃ ለጥቅም የሚያውሏቸው ማለት ነው። ሁላቸውም መዝገበ ቃላቶች የሚናገሩት አማላጅ ብሎ የሚለውን ቃል፣ አስታራቂ፣ መካከለኛ ብሎ የሚለውን ቃል ጨምረውታል። አሁን በእነዚህ ቃላቶች ከተስማማን አማላጅ ብሎ የሚለውን ቃል የምትስማማ ከሆነ አስታራቂ፣ አማላጅ ማለት አስታራቂ፣ መካከለኛ ብሎ የሚለውን ቃል የምትቀበለው ከሆነ አዎ ቀበለዋለሁ ብለህ በለኝ። የኤርሚያስ ትርጉም አይደለም፣ ልብ በሉ፣ የመዝገበ ቃላት ትርጉም ነው የጠቀስኩት። በዚህ ላይ ከተስማማን ወደ ሚቀጥለው ላይ ወደ ሐሳቡ ላይ ትሄዳለህ ማለት ነው። አማላጅ ብሎ የሚለው ቃል አስታራቂና መካከለኛ ብሎ የሚለውን ትርጉም የቋንቋ ሊቃውንት ተጠቅመውታል። አንተ ይሄን ትቀበለዋለህ? ሱዲ ሱዴ ነገርየው ኦርቶዶክሳውያን ካላችሁ ለቁጥር ጻፉና አስገባችኋለሁ። እሺ ቀጥል አባ። እሺ አመሰግናለሁ። አመሰግናለሁ። እሺ እኔ እቀበለዋለሁ። በአንተ ሳይሆን ባቀረብከው መረጃዎች በዲክሽነሪው ትርጉም እቀበላለሁ እና የመዝገበ ቃላቱን ትርጉም እስማማለሁ። ከተቀበልከው በዚህ ቃል ትርጓሜ እስማማለሁ እና መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት አይ ቲንክ ኔትወርኩ ይመስለኛል ዘግይቶ ነው የሚደርሰው። ሄሎ ኤርሚ፣ አቤት ይሰማኛል። ኔትወርክ ይመስለኛል ዘግይቶ ነው የሚደርሰው። ኦኬ እና አሁን የመዝገበ ቃላቱን ፍቺ ይቀበላለሁ እና የኔን ሀሳብ መቀጠል ከቻልኩኝ ሀሳቤን ላቅርብ። አይ የመዝገበ ቃላቱን ትርጉም ከተቀበልከው የአንተን ሀሳብ ሳይሆን የእኛን ጥያቄ ነው መመለስ ያለብህ። ከዛ አንተን ሀሳብ ደግሞ ትቀጥላለህ ማለት ነው። በመዝገበ ቃላቱ ትርጉም በመዝገበ ቃላቱ ትርጉም ከተስማማን እኔም አንተም በዚህ በመዝገበ ቃላቱ ትርጉም መሰረት አማላጅ ኢየሱስ ነው? አስታራቂ ኢየሱስ ነው? መካከለኛ ኢየሱስ ነው? ወይስ አማላጅ ማርያም ናት? አማላጅ መላእክት ናቸው? አስታራቂ መላእክት ናቸው? መካከለኛ መላእክት ናቸው? ወይስ ሌሎች ጻድቃን ናቸው የሚል ነው። እሺ አማላጅ ማለት አስታራቂ ማለት ነው ብለናል እና ስለዚህ መጽሐፍ ቅዱስ ላይ ብዙ ያስታረቁ ያማለዱ አካላቶች አሉ። ለምሳሌ በዘፍጥረት 18:23 ላይ አብርሃም በፈጣሪ ፊት ቀርቦ አማልዷል። ሙሴም
እንደዛው አማልደዋል። ስለማን ያማለደው? ኦኬ እሺ። አብርሃም በሰዶም ውስጥ ሰዶም ልትቃጠል ስትል 10 ጻድቅ እንኳን ቢኖራት እምራትም ወይ ይህችን ሀገር ሲለው እምራት ነበር ብሎታል። እና 10 ጻድቆች ቢኖሩ ለነዛ ተብሎ ሰዶም አትቃጠልም ነበረ። እንዲሁም ሙሴ በእግዚአብሔር አምላክ ፊት ቆሞ ሙሴ ጋር ከመሄድ በፊት አብርሃም ታዲያ ስለ ሰዶም ሰዎች አማለደ? ምልጃ ውስጥ ተቀባይነት አገኘ? ምልጃው እንትን ነበሯ። ተቀባይነት ለማግኘት የራሱ እንትን ነበረው፣ የራሱ መስፈርት ነበረው። ምንም መስፈርት የለም። ሰዶም እና ገሞራ ኃጢአተኛ ሰዎች ናቸው። አብርሃም ጻድቅ ሰው ነው። ጌታ ጻድቅ አምላክ ነው። ስለዚህ ጻድቁ ሰው በኃጢአተኛና በእግዚአብሔር መካከል ቆሞ እየማለደ ነበር፣ በእናንተ ትርጓሜ ማለት ነው። ስለዚህ እግዚአብሔር የባሪያውን የአብርሃምን ጸሎት ሰምቶ ሰዶምና ገሞራን ከተማይቱን እንዲሁም አዳማና ሲባዮ የተባሉትን ሌሎችንም ከተሞች ሰዶምና ገሞራ ብቻ አይደሉም የጠፉት። ባይዘዌ ዘዳግም መጽሐፍ ምዕራፍ 29 ቁጥር 23 ላይ ሄዳችሁ ስታዩ አዳማና ሲባዮም የሚባሉ ከተሞች አብረው ጠፍተዋል። 4 ከተሞች ናቸው አብረው የጠፉት። በእነዚህ 4 ከተሞች ውስጥ ያሉትን ሰዎች እግዚአብሔር ስለ አብርሃም ጸሎት ሲል ማረ ወይ? ምልጃ የሚባለው ያን ነው። በህይወት ሲኖሩ ሲቀጥሉ ነው። እንደምናውቀው አብርሃም ጠየቀ፣ ግን ከተማይቱ ከመጥፋት ግን አልዳነችም። ስለዚህ አብርሃም ስለ ሰዶም ሰዎችን ማለደ ተብሎ ሊባል ይችላል ወይ ነው? አብርሃም ማልዷል፣ ግን አንተን አልተባለለትም፣ አልተሳካለትም። ምክንያቱም እዛ ጋር 10 ጻድቅ አልተገኘም ነበረ። እግዚአብሔር ግን ምን ብሎት ነበረ? 10 ጻድቅ ካለ እኔ ሀገሪቷን እምርልሃለሁ ብሎት ነበር። ሌላ ቦታ ደግሞ ለምሳሌ የመጽሐፈ ኢዮብ ላይ ብንሄድ ኢዮብ እንደዚህ አድርገው። አሁን አንተ ምንድን ነው የአብርሃምን በደንብ ፍንትው አድርገው ሳታብራራው ኢዮብ ጋር ሙሴ ጋር ምናምን የአብርሃምን ያልተሳካ ምልጃን በለው ታዲያ የአብርሃምን ማለት እንችላለን። አብርሃም ግን ማልዱላችኋል። አብርሃም ጻድቅ ሰው አይደለም? ጻድቅ ሰው ነው። ግን 10 ጻድቅ ቢኖር ትምራት አለ ከተማን ብሎ እግዚአብሔርን ጠይቆት ነበር። እግዚአብሔር ግን 10 ጻድቅ ቢኖር እምራት አለው አለ። ግን በከተማይቷ 10 ጻድቅ የለም። ስለዚህ እግዚአብሔር ስንት ጻድቅ ነው የተገኘው? ስንት ጻድቅ ነው የተገኘው? ሎጥና ቤተሰቡ ናቸው የተገኙት። ሎጥና ቤተሰቡ በሰዶም ይኖሩ ነበር እንጂ ሰዶማዊ ሰው ነበሩ አይደሉም። ከአብርሃም ጋር ነበር ሎጥ የሚኖረው። ምድር ስላልበቃቸው ተከፋፈሉ። በእንግድነት ነው የሄደበት አይደል? እና ሎጥ ለምላሜ ስለነበራት ወደዛ ሀገር ሄዶ በእንግድነት ኖረ። ስለዚህ በእንግድነት የኖረበት እንትን ካለን ቆይ አልጨረስንም እያወራን በእንግድነት እየኖረበት ያለ አገር እንጂ እሱ ኦሪጂናሊቲ የሰዶም ሰው አይደለም አይደለም። ስለዚህ በሰዶምና በገሞራ ውስጥ እግዚአብሔር አንድ ጻድቅ ሰው አግኝቷል ማለት ነው። አግኝቷል ኦሪጂናሊቲ ሎጥን አግኝቶታል። የግድ ተወላጅ ነው ማለት ሎጥ የሰዶም ሰው አይደለም። በሰዶም ውስጥ ይኖር የነበረ በእንግድነት መጻተኛ ሆኖ ይኖር የነበረ የሐራን ልጅ የአብርሃም የወንድሙ ልጅ ማለት ነው። ከኡር ከለዳውያን ምድር ሲወጡ አብሮ ተሰዶ የወጣ አባት ነው። ጻድቅ አባት ነው። በጽድቅ ይኖር ነበረ። በሴሰኛ ኑሯቸው ጻድቅ ነፍሱን እያስጨነቀ ይኖር እንደነበረ ተጽፏል። ግን ሎጥ የሰዶምና የገሞራ ሰው ተወላጅም አዳጊም አይደለም። በዛ ይኖር የነበረ እንግዳ ነው አይደለም። ግን በሰዶምና በገሞራ በአዳማና በሲባዮ በሚባሉት በአራቱ ከተሞች ውስጥ እግዚአብሔር ከ50 እስከ 1 ሰው ጻድቅ አግኝቷል ወይ ነው ብያልኩ። አላገኘም። ስለዚህ የአብርሃም ያልተሳካው የምልጃ ጸሎት ብለህ ያልከው አንተ ነህ እንጂ አብርሃም ጻድቁን ከኃጢአተኛ ጋር ነው ሲጀምር። አብርሃም የለመነው ስለ ጻድቅ ነው። ጻድቁን ከኃጢአተኛ ጋር ታጠፋ ዘንድ ይህ ከአንተ ይራቅ ነው ያለው እንጂ አብርሃም ስለ ኃጢአተኞች አልለመነም።
ትልቁ ቆይ ጀዲ እሰጥሃለሁ፣ ከዛ ታወራለህ። አብርሃም የለመነው ጻድቁን ከኃጢአተኛ ጋር ታጠፋ ዘንድ ይህ ከአንተ አይጠበቅም፣ ከአንተ አይገባም ጌታ ሆይ ነው ያለው። ስለዚህ አብርሃም የለመነው ስለማን ነው ማለት ነው? ስለ ጻድቃን ነው። አብረህ ከኃጢአተኛው ትውልድ ጋር አብረህ እንዳትቀጣው ጻድቁን አድነው ነው። ኦኬ፣ እግዚአብሔር ጻድቁን እሺ አድናለሁ ብሎ ሲል ሲፈልግ ያገኘው መኖሪያውን በእንግድነት አገር በእንግድነት ምድር ያደረገ የአብርሃም የወንድሙ ልጅ የሐራን ልጅ ሎጥ ነው። እዛ የተገኘ ከሰዶምና ከገሞራ ከአዳማና ከስቤዎስ ወፍ የለም፣ አንድም ሰው የለም። ከዚህ የተነሳ አብርሃም ሲጀምር ለሰዶምና ለገሞራ ሰዎች ማለደ ብላ የምትለው ኦርቶዶክስ እንጂ መጽሐፍ ቅዱሱ አይልም። ለሰዶምና ለገሞራ ሰዎች ለኃጢአተኞች ሰዎች አብርሃም ለመነ ማለደ ብላ የምትለው መጽሐፍ ቅዱስን የማታነብ የማያውቁ ኦርቶዶክሳውያን ናቸው እንጂ አብርሃም እንደዛ አደረገ ተብሎ የሚል ነገር የለውም ማለት ነው። የምትለው ሀሳብ ካለ መቀጠል እንችላለን። ኦኬ፣ ወደ ሌላ ፖይንት እንለፍና ለምሳሌ የኢዮብ መጽሐፍ ላይ የኢዮብ ጓደኞችን እግዚአብሔር ምን ብሏቸዋል? ባሬ ኢዮብ ይጸልይላችሁ፣ ባሬ ኢዮብ ይጸልይላችሁ። ጨረስን ወንድምነት፣ ሄድ አሁን ወደ ኢዮብ ጋር ጨረስን። ጌታ ይባርክ ይበላ፣ ጌታ ይባርክ እኮ ይባላል። ተባረክ ሰብሰብ አድርጎ ነው የሚለው በአንድነት። እሺ ወደ ኢዮብ ጋር ሄድ። ባሬ ኢዮብ ይጸልይላችሁ ብሎ ፈጣሪ ጓደኞቹም ብሏቸዋል። ኢዮብም ጸለየላቸው፣ ኢዮብም ስለ ወዳጆቹ ጸለየ፣ እግዚአብሔርም ምርኳቸውን መለሰ ይላል እና እግዚአብሔር በቃሉ ለኢዮብ ጓደኞች ባሪያ ኢዮብ ይጸልይላችሁ ብሏቸዋል እና ኢዮብም በጸለየ ጊዜ እግዚአብሔር ምርኳቸውን መልሷል እና አሁን ኢዮብ በዚህ መሀል መካከለኛ ነው ብለን መውሰድ እንችላለን። ኦኬ ቴንክ ዩ። እነዚህ ሰዎች እግዚአብሔር ሊያጠፋቸው ነበር አይደል? ከኢዮብ ጋር የተነጋገሩትን ሰዎች ተቆጥቷቸው ነበር እግዚአብሔር። ለምን የተቆጣቸው? ከዛ ለምን የተቆጣቸው? አሁን ወደ እንትኑ ሳይሆን ኤርሚ ወደ ፖይንታችን ፖይንታችን ምንድነው? ኢዮብ ጸለየ እነዚህ ሰዎች እና ኢዮብ መካከለኛ ነው ወይስ ወንድም አለ? ቆይ እንዲህ የሚባል ነገር የለም። እግዚአብሔር ለምን የተቆጣቸው? ሊያጠፋቸው የተቆጣቸውን ሰዎች ሊያጠፋቸው ስለነበረ ነው። ባሪያዬ ኢዮብ ስለ እናንተ ይጸልይ ብሎ ያለው። ካወራን ከስር ከመሰረቱ ነው ማውራት ያለብን። ነገርን ከስሩ እንደሚባል ከመሰረቱ ነው ማውራት ያለብን። ለምንድነው እነኚህ ሶስት ሰዎች ላይ እግዚአብሔር የተቆጣው? ለምን ነበር ሊያጠፋቸው ፈልጎ ባሪያዬ ኢዮብ ስለ እናንተ ይጸልይላችሁ? በኢዮብ ላይ በከንቱ ፈርደውበት ነበር እና ሀብቱ በጠፋ ጊዜ በተጎሳቀለ ጊዜ ሊያጽናኑት መጥተው ፈረዱበት። ኃጢአተኛ ስለሆንክ ነው እንጂ እንደዚህ አይነት ፍርድ ለአንተ አይገባህም ነበር፣ ፈጣሪ ስላስከፋው ነው ብሎ ብዙ ከንቱ ፍርድን ስለፈረዱበት እግዚአብሔር ደግሞ ታግሶ ነበር እና ፈጣሪ ደግሞ እነሱ ላይ ቁጣን አመጣ። ቁጣን በሚያመጣበት ሰዓት ለእነሱ ምን አላቸው? ኢዮብ ጻድቅ መሆኑን እንዲያውቁ ባሪያዬ ኢዮብ ስለ እናንተ ይጸልይ ብሎ ነገራቸው። አሁን ፈጣሪን ቀጥታ አግኝተውታለን። እሱ ፈጣሪ ከነሱ ጋር ተነጋግሯል። አምላኩ ይቅር በለን፣ ኢዮብን በከንቱ ነው የወቀስ ነው ማለት ይችሉ ነበር። ግን ፈጣሪ ኢዮብን ጻድቅነት ለማሳየት ባሪያዬ ኢዮብ ይጸልይላችሁ አላቸው እና ኢዮብን ጸለየ፣ ምርኳቸውንም መለሰ ይላል መጽሐፍና ኢዮብ በዚህ መሀል መካከለኛ ወንድም አለም ኦኬ። እነዚህን ሶስት ሰዎች እግዚአብሔር ኢዮብን አጽናኑት፣ ጻድቁን ባሪያዬን አጽናኑት ብሎ ልኳቸዋል። በኢዮብ ላይ መፍረድ ብቻ አይደለም፣ ቀጥሎ የተናገሩትን 28 ምዕራፍ ነው አይ ቲንክ 32 ምዕራፍ ያህል ሲለፈልፉ ነበር፣ ሲያወሩ ነበር። ኢዮብን ብቻ አይደለም የበደሉት ማለት ነው። እና እግዚአብሔር ኢዮብን ሂደዳችሁ አጽናኑ ብሎ ልኳቸዋል ወይ እነ በልዳዶስና ሶፋር የተባሉትም ማለት ነው። ይቅርታ ኤርሚ፣ ከፖይንት እየወጣ ነው። በእርግጥ ፖይንታችን መልጃና መካከለኛነት ስለሆነ መልጃ እውነት የሚሆነው ለእነዚህ ሰዎች ማለደላቸው ብለህ የምትላቸው ሰዎች በደላቸው ምን እንደሆነ መታወቅ አለበት። የሰዶም በደሉ ታውቋል አይደል? የሰዶማውያን በደላቸው ስለታወቀ ነው እግዚአብሔር ሰዶምን ለማጥፋት ከሰማያት የወረደው ማለት ነው። ኦኬ።
እና ያለመነውን ለሰዶም ሰዎች ያለመነውን ለኃጢአተኞች ለሰዶም ከተማ አብርሃም ማልዷል እያላችሁ ብላችሁ ያላችሁት ነገር ያው ዜሮ እንደገባ አይተዋል ማለት ነው። የለም የአብርሃምን አልፈነዋል። ኖ እኮ ልክ እንደዛ ሁሉ እነዚህ ሰዎች ኢዮብ ጸለየላቸው ተብሎ የተባሉ ሰዎች ምን ነበር በደላቸው ብዬ ስለ አንደኛ ጻድቁን የእግዚአብሔርን ሰው ኢዮብን በደለኛ አድርገውታል፣ እናጽናናለን ብለው መጥተው ጎርተውታል ነው። እሺ የነዚህ ሰዎች በደላቸውን በጥንቃቄ እናንተ አላያችሁትም ሲጀምር ማለት ነው። አሁን መካከለኛ ነው መካከለኛ አይደለም ነው ብላችሁ እያላችሁ ያላችሁት። ኦኬ እሱ ጋር ወደ ዋናው ጋር ነው መሄድ የፈለከው 42ኛው ምዕራፍ ማለት ነው። ለእነዚህ ኃጢአተኞች ሰዎች እግዚአብሔር ምንድን ነው ያላቸው? ማይጸልይላችሁ ነው ያለው። ኢዮብ ሲጸልይ ፊቱን እቀበለዋለሁ አለ አይደል? ኦኬ ኢዮብ ስለ እናንተ ይጸልይ ብሎ እግዚአብሔር ቃል በቃል ተናግሯል። ኢዮብ በጸለየ ጊዜ ምርኳቸውን መለሰ፣ የእሱም ምርኮ ተመለሰለት። አድምጠኝ እንደማመጣ በአርእስታችን መሰረት በርዕሱ መሰረት ማለት ነው። ማርያም ስለ እናንተ ትጸልይ ብሎ እግዚአብሔር የተናገረበት አለ። ልክ ኢዮብ ስለ እናንተ ይጸልይ ብሎ ጌታ ትእዛዝ እንደሰጠው ማርያም ስለ እናንተ ትጸልይላችሁ ብሎ እግዚአብሔር ትእዛዝ የሰጠበት አለ። ምርኳችሁ እንዲመለስ ፋላሲ እንዳይሆንብን የኢዮብን ፖይንት እንጨርስና ወደ ማርያም እንመጣለን። እየመጣሁኝ ነው። ኖርማሊ ኢዮብ አይደለም መካከለኛ አይደለም ወይ ነው በለኝና እንዝለን። ወንድም አለ ኢዮብ መካከለኛ ነው መካከለኛ አይደለም ብሎ የሚለውን አብረን ነው የምንሄደው። ኢዮብን እግዚአብሔር ስለ እናንተ ይጸልይላችሁ ብሎ እኮ ፋላሲ እንዳይሆንብን እየተደማመጠን ለምን ታቋርጣለህ? የሚባል ነገር የለም። ዝላይ የለም። አሁን እዚህ መዝለል የሚባል ነገር የለም። እንዝለለው የሚባል ነገር የለም። ብራዘር ይሄ እንዝለለው እዚህ ቤት አይሰራም። አድምተን ልክ እኔ ገበሬ ነኝ እና አላልኩም የኢዮብን እንጨርስና ወደ ሌላ ፓርት የኢዮብ ላይ ነው ያለ ነው። ዘፍጥረት ማን ነው ኢዮብ 42 ላይ ቆሜ ኢዮብ ባሪያዬ ኢዮብ ስለ እናንተ ይጸልይላችሁ ብሎ የሚለው ቃል ላይ ቆሜ ነው። እግዚአብሔር ነው ባሪያዬ ኢዮብ ስለ እናንተ ይጸልይላችሁ ብሎ ያለው። እነዚህ ሰዎች ኃጢአተኞች ሰዎች ስለነበሩ ማለት ነው። በዚሁ ሎጂክ መሰረት እናንተ መልጃ የማርያም ነው ወይስ የኢየሱስ ነው ብለን በጠየቅንበት ማርያም ታማልደናለች፣ ጻድቃን ሰማዕታት መላእክት ያማልዱናል ብላችሁ ትላላችሁ። እሺ እናንተ ኃጢአተኞች ስለሆናችሁ ነው እነሱ የሚማልዱላችሁ። ባሪያዬ ኢዮብ ስለ እናንተ ይጸልይላችሁ ብሎ ለሶስቱ ለኢዮብ ባልንጀሮች እግዚአብሔር ትእዛዝ እንደሰጠ ሚካኤል እና ማርያም አቡነ ተክለ ሃይማኖት ለእናንተ ይጸልዩላችሁ ብሎ ነው ወይ እግዚአብሔር ስለተናገረ ነው ወይ እናንተ ኃጢአተኞች ስለሆናችሁ እነሱም እንዲጸልዩላችሁ የተናገረበት ክፍል ካለ ስታን በቃ የኢዮብ 42 ነው እየጨረስን ያለ ነው ማለት ነው። ቴንክ ዩ ጋይድ። ኦኬ ቴንክ ዩ ኤርሚዬ። እሺ ለምሳሌ የያዕቆብ መጽሐፍ ላይ ያዕቆብ ምዕራፍ 5 ቁጥር 16 ኢዮብ ላይ ነው። ኢዮብ 42 ላይ እሺ ኢዮብ 42 ላይ ጥያቄ ምንድን ነው ኤርሚ? እንዴ ሰምተሃል እኮ ጥያቄ ልድገመው ከፈለክ ማለት ነው። ኢዮብ 42 ላይ ነን። እንደዚህ ድምት እያደረጉ ነው የምንሄደው። ዘፍጥረት 18ን እና 19ን አብርሃም እንዳልማለደ አሳየው ማለት ነው። ለኃጢአተኛው ለሰዶምና ለገሞራ ህዝብ አልማለደም። የማለደው አብርሃም እንኳን ከማለደ ማለደ ተብሎ የሚባለው 50 ጻድቃን ቢገኙ ነው ያለው። የለም 40 ጻድቃን ቢገኙ አለ። የለም 30 ጻድቃን ቢገኙ አለ። የለም እግዚአብሔር የአብርሃምን እስከ መጨረሻው ቁጥር ድረስ ሄደለት። አብርሃም ማነው? እግዚአብሔር ማለት ነው። የለም። ስለዚህ አብርሃም ለሰዶምና ለገሞራ ሰዎች ማለደ ብላ የምትለው የኢትዮጵያ ኦርቶዶክስ ክርስቲያን ያልተጻፈን የሚያነብ ትውልድ እንጂ መጽሐፍን የሚያነብማ ጴንጤ እንደዚህ ፍትፍት አድርገን እንነግራለን ማለት ነው። አላነበበም። እሱን ጨርሰን ቆይ ስለ አብርሃም አንዴ አሁን እሱን ጨርሰናል። ኢዮብ ጋር ወንድም አለን እሱን ጨርሰናል። ኢዮብ ጋር ነው። ኢዮብ ጋር አብርሃምን በተደጋጋሚ እያልክ ስለሆነ እግዚአብሔር ስለ አብርሃም ነው ጨረስን እኮ የአብርሃምን ጨርሰን አድመጣኝ ወንድም አለን። ኦኬ የአብርሃምን ጨርሰን አንተው ራሱ ዘፍጥረት ላይ ቆመህ አውራ ብዬ ስልህ ኢዮብ እያልክ ደጋግመህ 3 4 ስታነሳ ነበር። ቁምና ዘፍጥረት 18 እና 19 ላይ ጨርስ አልኩ። ኢዮብ ስትለኝ አይ ቁም እዚህ ዘፍጥረት 19 እና ዘፍጥረት 18 ላይ
በሰዶምና በገሞራ በአብርሃምና በእግዚአብሔር መካከል የነበረውን ጨርስ ብዬ ደጋግሜ አስቁሜ አስጨርሻለሁ። አሁን ያነሳሁት ዝም ብዬ ለመንደርደሪያነት በምን ያህል እንደመጣን ነው። ኦኬ ቆይ እየሰማኝ ከሆነ ተማኝ። የኢዮብ 42 ላይ እነዚህ ሰዎች ኃጢአተኞች የሆኑ ሰዎች ናቸው። የኢዮብ ባልንጀሮች ኢዮብ ላይ ብቻ አይደለም የፈረዱበት፣ በእግዚአብሔርም ላይ ዋሽተዋል እነዚህ ሰዎች። አሁን የእነሱን ታሪክ ስለማታውቀው እኔ ዲቴል ወደኋላ መሄድ አልፈልግም። ከፈለክ ግን በወፍ በረር የኢዮብን መጽሐፍ 42ቱንም ምዕራፍ የእነዚህ ሰዎች በደላቸው የትኛው ምዕራፍ ላይ የትኛው ቁጥር ላይ ምን እንደተናገሩ ጻድቁን ኢዮብ በደለኛ ማድረግ ብቻ ሳይሆን ጻድቁን እግዚአብሔር ራሱ በኢዮብ ዘንድ በክፉ እንዲሳል አድርገውታል። ስለዚህ የእነኚህ ሰዎች በደላቸው በቃ እግዚአብሔር ተቆጥቷቸዋል። በአጭሩ ኢዮብን ብቻ ስለሰበሩት ስላሳዘኑት አይደለም፣ እግዚአብሔርንም አሳዝነዋል። ሊገላቸውም የፈለገው እግዚአብሔር ስለ ጻድቁ ስለ ኢዮብ ብቻ ሳይሆን እነሱም ሲጀምር ራሱ እግዚአብሔር አላካቸውም። ባሪያዬን ኢዮብን አጽናኑ ብሎ አላካቸውም። ያልተላኩ ሰባኪዎች ይባላሉ እነኚህ የኢዮቦች ማለት ነው። ኦኬ ፖይንት ላይ ጥያቄ ያልገባኝ ብለህ ስላልክ አሁን ሚዩት አድርገህ ጥያቄው እስኪገባ ድረስ እንዴት መሰለህ ኢዮብ ላይ ሆነ ስለመቤታችን እኔ ነኝ ሚዩት ያደረግኩ ወንድም አለም። አንተ አይደለም ጥያቄውን የምጠይቀኝ፣ እኔ ነኝ በደንብ አደራጅ የምጠይቀኝ። ግልጽ አልሆነልኝም ብለህ ስላልክ እኔ ነኝ ሚዩት ያደረግኩ። ከይቅርታ ጋር እኔ ሳወራ እኩል አታወራ። ስላልገባህ ጥያቄው አልገባኝም ብለህ ስትለኝ ኦኬ ልመልስልህ ብዬ ሃይላይት እየሰጠሁ ነው። አሁን ዋናው ኢዮብ 42 ላይ መጣን። ጻድቁ ባሪያዬ ኢዮብ ስለናንተ ይጸልይላችሁ ብሎ ያላቸው እነዛ 3 የኢዮብ ጉደኛ ጓደኞቹ እነ ሶፋር፣ እነሱን እግዚአብሔር የተቆጣበትና ሊገላቸው ሊያጠፋቸው በነበረበት ሰዓት ላይ ይጸልይላችሁ ብሎ ያለው እግዚአብሔር ነው። እግዚአብሔር ነው። ልብ በል። ፊቱን እቀበላለሁ እሱ ስለናንተ ይጸልይላችሁ ብሎ ስላላቸው ማለት ነው። ለምን እነሱ ቢጸልዩም ራሱ በደለኛ ሰዎች ናቸው። ኢዮብን ብቻ አይደለም የሚያሳዝኑት፣ እግዚአብሔርን ማሳዝነዋል። ጌታ ነው ያለው። አሁን በዚህ ሎጂክ መሰረት ኢዮብን 42ንም ጨርሰን እንድንመጣ ከርዕሱ ወጥተህ አማላጅ ማን ነው ኢየሱስ ወይስ ማርያም ብሎ የሚለውን እስካሁን ከገባበት ጊዜ ጀምሮ አልመለስከውም። አሁን እንድትመልሰው ፈልጋለሁ። ኢዮብ ላይ ቆመ ማለት ነው። የአብርሃምን ሄደህ ስንተነካ እሱ ላይ ቆየን፣ ብዙ ደቂቃዎችን አወራን። አሁን ደግሞ ኢዮብ ላይ ቆመን አወራን። አሁን አንተ የምትፈልገው ምንድን ነው? ይህንን ርዕስ አድርገህ የለጠፍከውን ቶ ኤርምያስ እያልከን ነው። እና አብርሃም ብዬ ልበል ያልማለደውን ማለደ ብዬ ልበል ብለህ አልክ። ወደ ብርሃን አወጣኑ። አብርሃም አልማለደም። የኢዮብን ብለህ አልክ። የኢዮብንም እንድንመልሰው ቀጥሎ ደግሞ የምትጠቅሰው ወይ ሙሴ ወይ መሐመድን ብለህ ልትል ትችላለህ። ሂዶ ነው ግን ቀጥሎ የሚጠየቀው ማን የሚጠራው ማን እንደሆነ ባናቅም፣ ግን የኢዮብ ላይ ቆመን ኢዮብን ስለ እናንተ ይጸልይላችሁ ብሎ ያላቸው እግዚአብሔር ነው። በዚህ ሎጂክ መሰረት እናንተን ማርያም ወይ ሚካኤል ወይ ነቢያት ጻድቃን ከሞቱ በኋላ መላእክት በእነሱ ዓለም መሞት ስለሌለ ማለት ነው ስለ እናንተ ይጸልይላችሁ ብሎ እግዚአብሔር ያዘዘው አንድ ጻድቅ ወይ አንድ መልአክ ጥራ ሊልክ ኢዮብ 42 ላይ ቆመ ማለት ነው። ለኢዮብ ይጸልይላችሁ ብሎ ስላላቸው እነዛ ሰዎች ጸለየላቸው። ኢዮብ ምርኳቸው ተመለሰ። ይጸልይላችሁ ብሎ አለ። ጸለየላቸው ማለት በእግዚአብሔርና በእነሱ መካከል ጸሎት አቅራቢ ሆኗል ማለት ነው። ኢዮብ ስለፈቀደለት አክሰሱማ ስለሰጠው እግዚአብሔር ኢዮብ ባሪያዬ ኢዮብ ስለ እናንተ ይጸልይ፣ ስለ እናንተ ይለምን፣ ስለ እናንተ በእኔና በእናንተ መካከል ገብቶ ይጠይቅላችሁ፣ ይለምንላችሁ፣ ፊቱንም እቀበለዋለሁ ማለት ጸሎቱን እቀበለዋለሁ፣ እሰማዋለሁ፣ ባሪያዬ ነው፣ እናንተንም ከቁጣ ትድናላችሁ አላቸው። አለቀ። ስለዚህ ጸሎትን በመጸለይ በኢዮብ በጓደኞቹ በነ ሶፋርና በነ ጓደኞቹ በነ በልዳዶስ በእነሱና በእግዚአብሔር መካከል ጸሎት አቅራቢ ሆኖ እግዚአብሔር አክሰሱን ሰጥቶት ፈቅዶለት ጸልየዋል። ይጸልይላችሁ ብሎ ስላለ ጸልየዋል። እግዚአብሔርም ሲጸልይ የኢዮብን ጸሎት ተቀበለ፣ ሰማ፣ እነዚሁንም ሰዎች ማራቸው። አሁን ነገሩን ሳናስረዝመው እንደ ድሃ ፍትሃት አጠር እንድናረገው እናንተ ማርያም ትጸልይላችሁ፣ ሚካኤል ይጸልይላችሁ፣ አቡነ ተክለ ሃይማኖት ትጸልይላችሁ ብሎ እግዚአብሔር የፈቀደበት ቦታ አለው። ልክ እንደ ኢዮብ 42 ነው እያልኩ ያለሁት። አሁን መቀጠል እችላለሁ ወንድማችን። ቴንክ ዩ። ሱዴ ሚዩትን አንሳና እያወራ ከሆነ ታብታብና ኮፕሊንክ አድርጉ። ቅዱሳን ተባረኩ።
እንደ ኢዮብ መላእክት ወይም ቅዱሳን ፋንታ አላቸው ወይ በምልጃ ውስጥ ነው ያልከኝ? እሺ የራሴ አልወጣኝም ያላልኩትን እሺ ይቅርታ። ኦኬ አንደኛ ግን አልሰማኝም ማለት ነው። አሁን ሰምቻለሁ። ኦዲየንስ እየሰማ ስለሆነ የኢዮብን አልመለስክልኝም። ኢዮብ መካከለኛ ይባላል ስለ አልመለስክልኝም። መድኃኒዓለም ክርስቶስ አንተ እንደ ኢዮብ የተፈቀደለት። እሺ እኔን የሚዩት ያደረኩ አሁን አንደኛ አሁንም ሰምቶኝ አልሰማውም ይለኛል። እኔ የኢዮብ 42ን መለስኩለት አልመለስኩለትም? ወንድሞች እግዚአብሔር ለኢዮብ አክሰሱን ስለሰጠው ኢዮብ በእነዚህ በጓደኞቹና በእግዚአብሔር መካከል ጸሎት በማቅረብ መካከለኛ ሆኗል ብዬ አላልኩም? አሁን ወንድሞች እናቶች ሆኗል አልሆነም ነው ብዬ አልኩትኝ። ኦኬ አድምጠኝ ብራዘር ብያለሁ አላልኩም? ወገኖች መልሱልኝ ከታች። አንደኛው ታች እያቀረሸ ነው እያስታወቀው ነው። ያው ትውከት ደግሞ በኦርቶዶክስ ፍቱን ነገር ነው። ብሩክ የሚባለው ሰው እያስታወቀው ነው። እና ይሄ ትውከት ድርሳነ መድኃኒዓለም ላይ ያስታውሰኛል። ትውከቱን በላው ብሎ የሚል ስላላቸው ማለት ነው። እሺ ግን ምንድነው መልሻለሁ አይደል? መልሰልኛል። ወደ ሌላ ከመለስኩልህ ኖ ወደ አንተ ፖይንት አይደል የምታልፈው። የኢዮብን መልሽልህ ወደ አንተ ፖይንት ወደ ጠየቅከኝ። ኦኬ መልስልኝ። ቴንክ ዩ መልሰልኛል ወደ ጠየቅከኝ። እሺ ሌላው ፓርት ምንድን ነው? ራእይ 8 ቁጥር 3 እስከ 4 ላይ ምን ይላል? ሌላም መልአክ መጥቶ የቅዱሳን ጸሎት እኔ የሚታረኩ አያችሁት ልመልስልህ ብሎኝ የኢዮብ ላይ የጠየቁትን ሳይመልስ ራእይ መጽሐፍ ምዕራፍ 8 ላይ አንድ መልአክ መጣና ጠና ወሰደ ምናምን ነገር ብሎ ወንድም አለም አማርኛ እኮ ነው የምናወራው ወይስ እኔ የኔ ንግግር ጆሮህ ላይ ትራንስሌት እያደረገ ወደ አፍጋኒስትኛ ይቀይርብሃል? ካልሆነ አማርኛ ነው የምናወራው። ሰምተኸኛል። ኢዮብ 42 ላይ መልሼልሃለሁ። ኢዮብ በእግዚአብሔርና በነዛ ሰዎች መካከል መካከለኛ ሆኖ ጸሎት አቅራቢ ሆኖ እንዲጸልይላቸው አክሰሱን ራሱ ጌታ ሰጥቶታል። ሲጸልይላቸውም ስለ እነዚህ ሰዎች እግዚአብሔር ምርኳቸውን መልሷል። ስለዚህ ጸሎትን በማቅረብ ኢዮብ በእግዚአብሔር ፊት ተቀባይነትን አግኝቷል። ይጸልይላችሁ ብሎ ያለው እሱ ነው። የእኔ ጥያቄ እዚህ ላይ ቆሜ ኢዮብ 42 ላይ ቆሜ ይሄ ሁሉ ድፍን ኦርቶዶክሳዊ ቄሱም በቀሚስ ሴቱም በነጠላ እየተጎተተ ቤተክርስቲያን የሚሄደው ትውልድ ማርያም ታማልደናለች ብላችሁ ስትሉ ማርያም ስለ እናንተ ትጸልይላችሁ ብሏችኋል ወይ? ኢዮብ ይጸልይላችሁ ብሎ እንዳለው ማርያም እናንተ ኦርቶዶክሳውያን ኃጢአተኞች ናችሁና ኢዮብ ለባልንጀሮቹ እንደጸለየ ማርያምና እነ ሚካኤል እነ ገብርኤል እነ ተክለ ሃይማኖት ስለ እናንተ ይጸልዩላችሁ ብለዋል ወይ? መልስልኝ። ቴንክ ዩ። ፈጠን አድርገው ወንድም አለም እንዴ ኢዮብ 42 ላይ አውራ ስለ ራእይ መጽሐፍ ምዕራፍ 8 የፈለከው ቦታ ላይ ሂድ፣ ግን ጥንፍፍ እያደረጉ ነው እንሂድ። መልስልኝ አሁን። ቴንክ ዩ። ኢዮብ 42 ላይ ቆመ። ኦኬ እሺ ኤርሚዬ ድጋሜ የተሳሳተ መልስ እንዳልመልስ ጥያቄውን ላስታውስና ልክ ነህ ትለኛለህ የምትለኝ እግዚአብሔር ስለ እናንተ ይጸልይላችሁ ብሏል ወይ ለሌላ ቅዱሳን ወይ በመጽሐፍ ቅዱስ ቅዱሳን ይጸልዩ የሚል መብት የተሰጠ ቦታ አለ ወይ ነው ጥያቄክ? አላልኩም። በአንድ መስመር ጥያቄውን ብቻ በልልኝ። በአንድ መስመር እንደዚህ ልበልህ። ኢዮብ ስለ ባልንጀሮቹ ይጸልይላቸው ብሎ ያለው እግዚአብሔር ነው አይደል? ለምን? ኃጢአተኞች ሰዎች ስለሆኑ አይደል? እነሱ እሱ ግን ጻድቅ ስለሆነ አይደል? አንተ ኃጢአተኛ ነህ አይደል? ነኝ። ማርያም ግን ጻድቅ ናት አይደል? ነቸው። ማርያም ስላንተ ትጸልይልሃለች? አሁን ለምሳሌ እኔ አሁን ማርያም ስላንተ ትጸልይልሃለች? ኖ ምሳሌውን ተው። ማርያም ስላንተ ትጸልይልሃለች? ቃል ኪዳኗ ይሰራል። ማርያም ቃል ኪዳኗ ማለት ኖ ቃል ኪዳኗ ጆሮዋ እግሯ የሚባል ነገር የለም።
ወንድም አለም ቃል ኪዳኗ የሚባለው ነው የሚጸልይልህ እንጂ ማርያም አትጸልይልህም። አባባሌ ገብቶሃል? ለምሳሌ ገብቶኛል። ቀጥታ መልስልኝ። ማርያም ስለአንተ ትጸልይልሃለች አይደል? አሁን እኔ ብዙ ክርስቲያን በመድኃኒዓለም እኔ እንዲህ አይነት ድካም አልፈልግም። ማርያም ስለአንተ ትጸልይልሃለች አይደል? በስሟ ከጸለይኩኝ የጸለይኩን አገኛለሁ። እኔ የጠየቅኩን መልስልኝ። የኦርቶዶክስን የዘመናት ተረት ሰው ቁልቁል ወደ ገደል እንደሚጨመር ወደ ገደል ተጨምረው እዩት። ወንድሞች እናቶች፣ ወንድማችንን ሳይሆን ትምህርታቸውም ማለት ነው። በአፍጢሙ ወደ ገደል ሰወረውረው እዩ። ማርያም ስለአንተ ትጸልይልሃለች አይደል? ቃል ኪዳኗን የሚሰራልኝ ኤርሚያስ ቃል ኪዳኗ ነው እንጂ የሚጸልይልህ ማርያም ስለአንተ አትጸልይልህም ማለት ነው። ኦልሬዲ ቃል ኪዳኗ ማለት እኮ ኦንላይን ነው ያለው ማለት ነው። ገብቶሃል? ኦንላይን ነው ያለው። ማርያም ቀጥታ ለምን እንደማትመልስልኝ ማርያም ስለአንተ ትጸልይልሃለች ወይስ አትጸልይልህም? ስሟን ጠርቼ ከጸለይኩኝ ትጸልይልኛለች። ኦኬ ሳሊ ለነ ቅድስት እያልክ ትጸልይልሃለች አይደል? አፍተ ነው አንድ ጥያቄ ይጠይቃል። አፍተ ነው ጥያቄ። እኔ ለጥያቄ መልስ ስጠኝ ነው ያልኩት። ማርያም ስለአንተ ትጸልይልሃለች አይደል? ስለኔ ከጸለይኩኝ በስሟ ከጸለይኩኝ እግዚአብሔር ይሰጠኛል። በስሟ ከጸለይኩኝ ማለት ነው። ስለእናትህ በስሟ ጸልየህ ታውቃለህ አይደል? እስከዛሬ ጸልዬም ተደርጎልኛል። ኦኬ ቴንክ ዩ። ስለዚህ በስሟ ስትጸልይ ትጸልይልሃለች አይደል? በስሟ ከጸለይኩኝ ይደረግልኛል። በስሟ ስትጸልይ ትጸልይልሃለች ወይስ ምንድነው? እኔ እየጠየኩ ያለውን ጥያቄ እየተውከው እየሄድክ ነው። ይሄ ማለት ምን ማለት ነው? በደንብ ገብቶሃል ማለት ነው። በደንብ ገብቶሃል ማለት ነው። አድምጠኝ። ለጠየቁ ጥያቄ መልስ አሰጠኝም። እኔ ሳወራ አታወራ። ስለዚህ የኦርቶዶክስን የተረት ትምህርት በአፍጢሙ ወደ ገደል እየጨመርኩት እንደሆነ እወቁ። ሊያድነው ሊያተርፈው አልቻለም። ለምን? ባሪያዬ ኢዮብ ትጸልይልሃለች አይደል? ኦኬ ቴንክ ዩ። አንተ ኃጢአተኛ ስለሆንክ እሷ ደግሞ ጻድቅ ስለሆነች ነው አይደል የምትጸልይልህ አይደል? ኃጢአተኛም ባሉ ጻድቅ እንኳን ብሆን ትጸልይልኝ። ቀደም ኃጢአተኛ ነኝ እኮ አልከኝ። አዎ ትህትና ነዋ። ትህትና እኔ ኦርቶዶክስ ነኝ፣ ትሁት ነኝ። ኦኬ እኔ ኦርቶዶክስ ነኝ፣ ጻድቅ ነኝ አይደለም ራሴ። አንተ ኃጢአተኛ ነው ወይስ ጻድቅ ነህ? አፍተ ነው። እኔ ኃጢአተኛ ነኝ፣ ጻድቅ አይደለህም ማለት ነው። ግን ኃጢአተኛም ባልሆን ትጸልይልኛለች። አድመጣኝ፣ ጻድቅ አይደለህም ማለት ነው። እኔ ራሴን አላስታብይም ጻድቅ ነኝ ብዬ። ስለዚህ ኃጢአተኛ ነህ። ዳዊት እኮ ትለኝ ብሏል አይደል? ጳውሎስ ጭንጋፍ ነኝ ብሏል። እሱ ከርከሮም ነኝ፣ እሱ ጉማሬም ነኝ ከርከሮም ነኝ ይበል ዳዊት። ዳዊትን ተውና አንተ ራስህ መልስ። አንተ ኃጢአተኛ ነህ ወይ ጻድቅ ነህ? አፍተ ነው። እኔ ኃጢአተኛ ነኝ። ኃጢአተኛ ማንም ኃጢአተኛ ማርያም ኃጢአተኛ ነች ወይ ጻድቅ ናት? ፍጹም ጻድቅ ነች። ቅድስት ጻድቅ ነች እንጂ ትውልድ ሁሉ ብፅዕት ይሉኛል። በቃ ጻድቅ እሱን እኛ መቼ ጠፋን? ጻድቅ ናት አይደል? ጻድቅ የሆነችዋ ማርያም ስለ ኃጢአተኛው ስለ ሱዲ ትጸልይ ብሏል ወይ? ልክ ኢዮብ ስለ ባልንጀሮቹ ይጸልይ ብሎ እግዚአብሔር ትእዛዝ እንደሰጠው ጻድቅ የሆነችዋ ማርያም ስለ ኃጢአተኛው ስለ ሱዲ እና ስለ ኦርቶዶክስ ትጸልይ ብሏል ወይ እግዚአብሔር? ለኢዮብ ትእዛዝ እንደሰጠው ለባልንጀሮቹ እንዲጸልይ ትእዛዝ እንደሰጠው ፊቱን እቀበለዋለሁ፣ ጸሎቱን ሰማዋለሁ። በመጽሐፍ አንዳችሁ ለአንዳችሁ ጸልዩ ተብሏል። ኦኬ አንዳችሁ ለአንዳችሁ ጸልዩ ብሏል። አድምጠኝ። የጠየቁን ጥያቄ ቀጥታ መልስልኝ ወንድም ማለት ኦኬ። የጠየቁን ጥያቄ በትክክል መልስልኝ። አማርኛ ነው የምንነጋገረው። በጠዋት በቀኛው ላይ ብዬ ነው የተነሳሁት። በቀኝም ነው እያዋለኝ ያለው ጌታ። አማርኛ ነው እያወራን ያለ ነው። መልስልኝ። በደንብ እኮ ገብቷል ሱዲዬ፣ በደንብ ነው የገባ። እንደርጎ የሚገመጥ ነገር ነው እየነገርን ያለ ነው። ልብ በል ኢዮብን
ጻድቁ ኢዮብ ባሪያዬ ስለ እናንተ ይጸልይ፣ ምርኳችሁን እመልሳለሁ፣ ቁጣውንም ከእነሱ እንዲመልስ ሁሉ ጭምር ማለት ነው። ባይጸልይላቸው ይገላቸዋል እግዚአብሔር። ለምን? ጻድቁን ኢዮብን ብቻ ሳይሆን ያሳዘኑት እነኚህ ሰዎች እግዚአብሔርንም ጭምር ነው ያሳዘኑት። ስለዚህ ባሪያዬ ኢዮብ ይጸልይላችሁ ብሏል። አንተ ልክ እንደ ኢዮብ ባልንጀሮች ኃጢአተኛ ነህ። ማርያም ደግሞ ጻድቅ ናት። ጻድቅ የሆነችዋ ማርያም ስለ ኃጢአተኛው ስለ ሱዲና ስለ ኦርቶዶክሳውያኑ እግዚአብሔር ተጸልይ ብሎ ትእዛዝ ሰጥቷል። ድምጽ ይልቃል። አይ በደንብ ነው የሚሰማው ብራዘር፣ ችግር የለም። እኔ መናገሩ ልምድ ስላለኝ ደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። እንደዚሁ እንውላታለን እናድራታለን እንጂ ንቅንቅ የምለው ነገር የለም። እዚህ ጋር እንደ በድሉ ህንፃ ቆመን እንቀራለን እንጂ ከዚሁ ልፊት አልልም። ያ ደግመዋለሁ። ሻይ ልጠጣ ትንሽ ጠብቁኝ፣ ማንም ሰው ጣልቃ እንዳይገባ እና ሻይን ከጨረስኩ በኋላ መልሼ ጠይቀዋለሁ። ምክንያቱም አሁን ገብቶታል ማለት ደጋግሞ በመጠየቅ ኤርሚያስ ሐሳብ ይቀይራል ብሎ ማለት ነው። አልቀይርም። መድኃኔዓለም ይፋረደኝ። እዚሁ ነው የምናድረው የምንውለው። ኦኬ ጥያቄ አሁንም ልብ ብለህ ይሰማል የኔ ድምፅ? አዎ በደንብ ነው የሚሰማ። እንደዚህ ጋር ሲደርስ ምንድነው አልሰማ ብሎ ያለው የኔ ድምፅ? አንተ ምንድነው? እኔ አልገባኝም። ምንድነው ሌላ የምታውቁት ነገር አለ ወገኖች? ገና ሄደን ስንመጣ እዚህ ጋር ሲደርስ አይሰማም፣ ይሰማል ትንሽ ኖ፣ እንደዚህማ አይደረግም። አይ እንደሱ ሳይሆን አንድ ጊዜ መሀል ላይ ልገባው፣ በጣም ይቅርታ። ሁላችንም እዚህ ጋር ለመረዳት እስከሆነ ያለነው ድረስ ቆይ ፒተር፣ አሁን አንተ እኮ ቅድም አንድ ኦርቶዶክስና እናንተ ስትነጋገሩ መስማት ፈልጋለሁ ብላ ለአንተ የጠይቀኝ ጥያቄ መልስ መልሻለሁ። አሁን ኦርቶዶክሳዊ ወንድማችን በነፍስ ውጪ ግቢ ስቃይ ላይ ነው ትቶ ወጣ አይደል? አይ ልክ ይለታል። ደግሞ ይግባ ልክ ይለታል። ኢዮብ 42 እሺ አመሰግናለሁ ደግመህ ስላስገባኸኝ ማለት ነው። ያዕቆብ ምዕራፍ 5 ላይ ምን ይላል? ኖ ጥያቄ ደግሞ ያዕቆብ ጫወታ አልትጫወት እንዴ? ነው ጥያቄ ኢዮብ 42 ላይ ባለው መሰረት የጠየቁ ጥያቄ አለ። እሱን ድምት አድርገህ ጠንፈፍ አድርገህ ንገረኝ። ከዛ ወደ ያዕቆብ እንሄዳለን፣ ወደ ሌሎችም እንሄዳለን ማለት ነው። ምን ነበር የጠየቁ እኮ በዛ መልኩ? ምን ነበር የጠየቁ? ኢዮብ 42 ላይ ቆሜ ምን ነበር የጠየቁ? በዛ መልኩ እግዚአብሔር ለሌላ እንትን ብሏል ወይ ለሌላ አካል ወይ ለአንተ ብሎሃል ወይ ነው የሚል ጥያቄክ? አይደለም። በደንብ በላት። በደንብ ገብቷል። ጥያቄውን በደንብ አምጣው። ጥያቄው በደንብ ገብቷል። የጠየቁን ጥያቄ በአንድ መስመር አንዴ በለልኝ። ይቅርታ አልልልህም። 4 ጊዜ ብዬልሃለሁ። በአንድ መስመር አይደለም በ4 መስመር ደጋግሜ ነግሬሃለሁ። ጥያቄው ምን ነበር ያልኩት እኮ? በዚህ መንገድ በየትኛው መንገድ? በዚህ መንገድ ብለህ አትበል። ለኢዮብ በተባለው መንገድ ለሌላ ቅዱሳን ተሰጥቷል። እንደዚህ አይነት እንትን አይደል ያልከኝ? ምን የምልጃ ስልጣን ወይ ደግሞ ጸልዩ ተብሏል ወይ? አይደል? ለዛ አይደለም የጠየቁ። እሺ በኢዮብ 42 ላይ አሁንም ልብ ብለህ ስማኝ። ካልሆነ እታች ወርደህ ታብታብ ታደርጋለህ ማለት ነው። በኢዮብ 42 ላይ ባሪያዬ ኢዮብ ስለ እናንተ ይጸልያል፣ ፊቱን እቀበላለሁ፣ ምርኮን መልሳለሁ ብሏል አይደል ጌታ? ይጸልይላችሁ ብሎ ያለው ፍቃድን የሰጠው ኢዮብ እንዲጸልይ ፍቃድን የሰጠው እነሱ እንዲጸልይላቸው በኢዮብ በኩል ኢዮብ ጸሎቱን እግዚአብሔር እንደሚቀበለው ፍቃድን የሰጠው አክሰስን የሰጠው እግዚአብሔር ነው አይደል? እነሱ ያልጸለዩት ኃጢአተኛ ስለሆኑ ነው አይደል? ጸልዩዋል። እሺ እንበል እንስማማ። እነሱ ያልጸለዩት የምን እንስማማ? እነሱ ያልጸለዩት ኢዮብ እንዲጸልይላቸው የፈለገው እግዚአብሔር እነሱ ኃጢአተኞች ስለሆኑ እሱ ጻድቅ ስለሆነ ነው አይደል? አቤት በኢዮብ በኩል ጸሎታቸውን መቀበል ስለፈለገ ነው። እነሱ ኃጢአተኞች ስለሆኑ ነው አይደል? እነሱ ቀጥታ እንዲጸልዩ በኢዮብ ላይ ስለፈረዱበት ከጣሪ ሊያስተምራቸው ኃጢአተኞች ስለሆኑ ነው ስላልሆኑ ነው ኃጢአተኞች ናቸው። ቴንክ ዩ። እሺ አንተ ልክ እንደ ኢዮብ ባልንጀሮች ኃጢአተኛ ነህ አይደል?
ነኝ። አዎ ማርያም ግን ጻድቅ ናት አይደል? እንደ ኢዮብ ከኢዮብ በላይ በዓለም ላይ ከማርያም በጽድቅ የሚበልጥ የለም ከፈጣሪ። መልስልኝ የጠየኩህን ብራዘርዬ። አዎ ማርያምን የሚበልጥ በጽድቅ እኮ በጽድቅ የሚበልጣት የለም ብራዘር። እሱ የእናንተን ቶፈንቶ ወሬ ነው። በራስ መጽሐፍት ላይ አሁን ባመጣ በጽድቅ የሚበልጣት ማን እንደሆነ ዘርአ ብሩክ የሚባል ሰውዬ እንደሚበልጣት ደግሞ ማነው ዮሐንስ እጨጌ ዘጸገሮ የሚባለው እንደሚበልጣት በስልጣን ሁሉ ከእሷ በላይ እንደሆኑ መጽሐፍቶቻችሁ ይናገራል። በመጽሐፍ ቅዱስ ደግሞ በመጣልህ የዘካርያስ ልጅ መጥምቀ መለኮት ዮሐንስ ማለት ነው ከሴት ከተወለደ በቀር ከመጥምቀ ዮሐንስ የሚበልጥ የለም ብሎ ማርያምን እታች አውርዷታል። አሁን እሱን ተው፣ ጫጫታውን ተው ብራዘርዬ። በራሳችሁ መጽሐፍት ሁለት በመጽሐፍ ቅዱስ አንድ ስንሄድ በእንደዚህ አይነት ማለት አሁን እኔ ትበልጣለች አትበልጥም አይደለም። አንተ ኃጢአተኛ ስለሆንክ ማርያም ግን ጻድቅ ስለሆነች ነው አይደል የምትጸልይልህ ለአንተ ማርያም ቃል ኪዳን ስላላት ተራሷ ባንደበቷ ትውልድ ሁሉ ብፅዕት ይሉኛል ስላለች ቤት መድኃኒዓለም ቤካ አሁን በዚህ ጠዋት እኔን አስገብተህ እሷ ጻድቅ ስለሆነች እና ኃጢአተኛ ስለሆንኩኝ ትጸልይልኛለች። ኦኬ እግዚአብሔር ያንተን ጸሎት ስለማይሰማ ነው አይደለ እሷ እንድጸልይልህ የፈለግከው? እግዚአብሔር የኔን ጸሎት ይሰማል፣ እሷ ግን ታግዘኛለች። እግዚአብሔር ያንተን ጸሎት በድካሜ ታግዘኛለች። ቆይ እግዚአብሔር ያንተን ጸሎት እንደሚሰማ በምን አወቀ? በህይወቴ ላይ ነው፣ በራሴ በህይወቴ ላይ አውቃለሁ እንደሚሰማ እንደምትድኑ ታውቃለህ። አድመጠኝ፣ ቆይ እንደሚሰማ እርግጠኛ ነህ አይደል? እርግጠኛ ነኝ። ታዲያ እግዚአብሔር ጸሎትን የሚሰማ ከሆነ አንተ ለምን ቀጥታ አክሰስ አታደርግም? ለምን ደሞ ማርያምን አንተ ያስገባኸው? አድርጋለሁ እኮ አንተ አሁን ኦርቶዶክስ ነበር። ጸሎት መጀመሪያ የሚደረገው በቤተክርስቲያን ለእግዚአብሔር ነው። ይህን ታውቃለህ አይደል? የኔን የኔ ኦርቶዶክስ ትናንትና ኦርቶዶክስ መሆኔን ስለራሴ ማለት ነው። መጀመሪያ እኔ ለእግዚአብሔር ነው የምጸልየው፣ ቀጥታ ማለት ነው። ለእግዚአብሔር ጸልያለሁ መጀመሪያ። ይሰማል አይሰማህም እኮ ስለራሴ እኔ ስለ እግዚአብሔር ነው ቀጥታ ቀጥሎ ይሰማኛል። ይሰማሃል አይደል? እግዚአብሔር ይሰማኛል ይሰማኛል። ከዛ በእመቤታችን ስጸልይ ደግሞ ታግዘኛለች። ገብቶሃል? ታግዘኛለች። በእመቤታችሁ በኩል ጸልዩ ብሎ ያለ ማን ነው ትእዛዝ የሰጠ? እሱን አምጣው። ልክ ኢዮብ ባሪያዬ ኢዮብ ስለ እናንተ ይጸልይላችሁ ብሎ እግዚአብሔር እንደተናገረ በእመቤታችሁ በኩል ትጸልይላችሁ እመቤታችሁ እኔ እሷን እሰማታለሁ ፊቷን እቀበለዋለሁ ብሎ እግዚአብሔር ትእዛዝ የሰጠበትን ክፍል አሳየኝ። ልክ እንደ ኢዮብ እሷ ትጸልይላችሁ ብሎ ኢዮብ እሱ ይጸልይላችሁ ብሎ እንዳለ እሷ ትጸልይላችሁ ብሎ ያለበትን ክፍል አሳየኝ። ያኔ እውነት ይሆናል ትምህርታችሁ ማለት ነው። ቴንክ ዩ። ኦኬ እሺ፣ ቴንክ ዩ ኤርሚዬ። አንድምታው ምንድን ነው? በእመቤታችንም ሆነ በቅዱሳን ስም ፈጣሪ ይሰማችኋል ወይ ነው አይደል? እሷም ጻድቅ ነች እና አልወጣኝም። እሺ በደቀ መዛሙርቴ ስም ቀዝቃዛ ውሃ እንኳን የሰጠ ቢኖር አልወጣኝም። እሺ የጻድቅ የት የሚጠጣ ጋር ትሄዳለህ? የሚጠጣውን ወንድም አለ። የጻድቅ ጸሎት በስራዋ ብዙ ታጸናለች የሚለውን ታምንበታለህ? የጻድቅ ጸሎት በስራዋ ብዙ ታጸናለች። ያዕቆብ ምዕራፍ 16 ላይ እኮ አለ እኮ ጥቅሱን አውጥተህ ማንበብ ትችላለህ። ያዕቆብ እኔ ነኝ ሚዩት ያደረግኩ። አሁን የመጨረሻ ነው የምሰጥህ። ኦኬ የመጨረሻ ማለት እኔ ነኝ ራሱ ከገስት ማስወርድህ ማለት ነው። እታች ሆነ ታፕ ኮፒ ሊንክ ሼር እያልክ ትሰማለህ። ስለ አመለሸጋነትህ ስለ ጠባይህ ግን ቴንኪው። ለምን ከዚህ በላይ ማሰቃየትም አልፈልግም። ተሰቃየህ እኮ የጠየቅኩት ጥያቄ እየገባህ በአንድ መስመር ንገረኝ ብለህ ትለኛለህ። እኔ በአራት መስመር እነግርሃለሁ። አንዳንዴም በአንድ መስመር፣ አንዳንዴ በሁለት መስመር፣ አንዳንዴ በአራት መስመር አስቀመጥኩልህ ጥያቄን። ስንት ጊዜ ጥያቄውን ድገምልኝ ያልክ ደገምኩልህ። በመድገም ቤቱን የድግምት ቤት አደረግ ነው። ጥያቄ በመጠየቅ ማለት ነው። ጥያቄ በመደጋገም የድግምት ቤት አይነት ነገር ሆነ ማለት መደጋገም ሆነ። ህዝቡ ጠብ ያለ ነገር አላገኘም። የኤርምያስ ጥያቄ ኢዮብ 42 ላይ ቆመ። ባሪያዬ ኢዮብ ስለ እናንተ ይጸልይላችሁ፣ እናንተን ፊቱን እቀበላለሁ፣ ምርኳችሁን መልሳለሁ ብሎ ባለው በጌታ ቃል መሰረት አንተ ማርያም ትጸልይልሃለች ብዬ ስለ አዋልከኝ።
ኦኬ አንተ ኃጢአተኛ ነው ወይ ስል ጻድቅ ነኝ ኃጢአተኛ ነኝ አልከኝ። ለይልኝ ብዬ ስል ጻድቅ ነኝ አልከኝ ማለት ነው። ከዛ ደግሞ ኃጢአተኛ ነኝ አልከኝ። እሺ ኃጢአተኛ ስለሆንክ ማርያም ስለ አንተ ትጸልይልሃለች ወይ ብዬ ስል ቃል ኪዳኑ አልከኝ። ቃል ኪዳኗ ነው የሚጸልይልህ ወይስ እሷ ነች የምትጸልይልህ ብዬ ስል ያው በቃል ኪዳኗ በኩል ነው ኤርምያስ አልከኝ። ይሄ የደብተራዎች ወሬ ነው፣ ናላችሁን ያዞረው። ማርያም ትጸልይልሃለች አዎ ብለህ ካልከኝ ማርያም ስለ እናንተ እንድትጸልይ አክሰስ የሰጣትን ክፍል አሳየኝ። ልክ እንደ ኢዮብ ስለ እናንተ ባሪያዬ ኢዮብ ስለ እናንተ ይጸልይ ፊቱን እቀበለዋለሁ ምርኳችሁን መልሳለሁ ብሎ እንዳለ ማርያም ስለ ኃጢአተኞቹ ስለ ሱዲና ስለ ኦርቶዶክሳውያን ትለምን ትጸልይ ብሎ ያለበትን የመጽሐፍ ቅዱስ ክፍል ፈጣን አድርገው። ሃሎ ኦኬ እሺ በመጽሐፍ ቅዱስ ላይ ስለ ማርያም በሙሉ አልተጻፈም። ስለ ማርያምም ስለ ክርስቶስም በሙሉ አልተጻፈም። ስለ ክርስቶስም ቢሆን ነው ጨርሰናል። ስለ ክርስቶስማ እንደተጻፈ በዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 39 በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ በሙሴ ሕግና በነቢያት በመዝሙራት ስለ እኔ የተጻፈው ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይሄ ነው ብሏል። አንድ በዮሐንስ 5:39 ደግሞ መጽሐፍት ሁሉ ስለ እኔ ይናገራሉ ብሏል። አንተ ግን ስለ ክርስቶስ ምንም አልተጻፈም ብለህ ትላለህ። ከአቅም በላይ ነው። ሱዲዬ ቴንኪው በጣም ነው የምናመሰግነው። ከፈለክ ሚዩት አድርገህ እዚሁ ይጠብቃል። ሌሎች ስለ ክርስቶስ ከ12 ዓመት እስከ 30 ዓመት ያለው ትነግረኛለህ? ብራዘር ይሄን መልስልኛል። ከ12 ዓመት እስከ 30 ዓመት የተጻፈውን ትነግረኛለህ? ሚዩት አድርገው አረፍሳችን አይደለም። በሌላ ቀና እሱን ታምረ ኢየሱስ በሚባል በሚቃዥ መጽሐፋችሁ ላይ ምን እንደተጻፈ ለዓለም ገላልጬ አሳያለሁ። ኦርቶዶክሳውያን መጽሐፍት ሳታነቡ ጴንጤ ፊት መጣችሁ እንደዚህ ነው የምትሰቃዩት። የስቃይ ዘመን ይሆንባችኋል ማለት ነው። መጽሐፉን ከፍ ብለህ ዝቅ ብለህ አንብበው። ያን ክፍል ለምንድን ነው የተጻፈው? የጻድቅ ሰው ጸሎት በስራው ኃይል ታደርጋለች ብሎ ካለ በኋላ ጻድቅ የተባለውን እኮ እዛ ጋር ኢዮብንም ጭምር ይጠቅሰዋል። የኢዮብን ትዕግስቱ ራሱ ይጠቅሳል። ኤልያስን ይጠቅሰዋል። አየህ የእምነት አባቶችን ያለፉትን አንዳንዶቹ ስማቸውን ባይጠራ ልክ እንደ ኢዮብና እንደ ኤልያስ ስማቸውን ባይጠራ ያዕቆብ ቆንጆ አድርጎ ሸጋ አድርጎ ጽፎታል። ይሄ ማርያም ታማልዳለች ብሎ ከሚለው ጋር ምን ያገናኘዋል? ምንም ማለት ነው። እና ቤካ ከዚህ ቀጥሎ ያለውን ነገር ከፈለክ ጉባኤውን በትነው፣ ከፈለክ ተኙ፣ ከፈለካችሁ ተሯሯጡ። እኔ አንድ ተቀበል እስኪ ግን ተቀበለውና አይ በጣም ነው የሚገርመው። በነገራችን ላይ ጥቅስ ምንድነው የእሱ እምነትና ላይክ ማስረጃ አድርጎ የሚያቀርበው ጥቅስ ፈጽሞ የሚገናኝ አይደለም። ማርያምን ብለህ ነው አማላጅ ነች ብዬ ማምነው በምንድን ነው? በጸሎቷ ማስረጃ ያዕቆብ። ዋ ይገርማል። እሺ ኦርቶዶክሳውያን ካላችሁ